አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወራህመቱላሂ ታዛችን ሁሉ ሰላም አልሐምዱሊላህ ደህና ነን ማሻአላህ። እሺ መቀጠል ምን እያወራችሁ ነበር? ስላሴን የሰበከ አንድ ነብይ እያልን እየጠየቅን ነው ኡስታዝ። ኦኬ አለ ሰው መጥቷል። ሄኖክ አለ። ሄኖክ በጣም በቃ የሌለ አለ እያለ ገጅሯል እስካሁን። እስቲ ካለ እሱ ይቀጥላል፣ ከሌለ ደግሞ ተዋህዶ ይቀጥላል። እድል ስጡኝ እያለ ነው እሱ። ከሁለቱ አንዱ ጋር ቀጥል። ኦኬ ከማን ጋር አውራ? ይምረጡ ራሳቸው። እሺ ሄኖክ አለ መጣል ሄኖክ። እሺ የለም ሄኖክ። እሺ ተዋህዶ ቀጥል በቃ። እሺ እንዴት አላችሁ? በላይም በታችም ያላችሁ ሰላማችሁ ይብዛላችሁ። ሰላም ናችሁ ወይ? እንዴት ናችሁ? ሰላም ሰላም። ተዋህዶ እንዴት ነህ? ሰላም ነው አለው ለይዲ። እሺ በስላሴ አማኝ ነህ አይደል? ስላሴ አማኝ ነኝ። ኦኬ አንዳንድ ነገሮች እንድንግባባ ለማሞሻ ያክል አንዳንድ ነገሮችን እንመላለስና ወደ ባይብል እንገባለን ኢንሻአላህ። እንደምትመለከተው የስላሴ ትምህርት ስላሴ ማለት በስም በአካል በግብር ሶስት፣ በመለኮት በአለወት በህልውና በአገዛዝ ዓለም በመፍጠር ደግሞ አንድ ተብሎ ነው የሚታመነው። ጥሩ ነው። ልክ ነኝ? ጥሩ ነው ጥሩ ነው። ኦኬ እሺ በማንነት ሶስት ናቸው፣ በምንነት አንድ ነው ብላችሁ ነው የምታምኑት አይደል? በማንነት ሶስት በምንነት አንድ። ጥሩ ነው። በባህሪና በአካል ማለት ነው። እሺ በባህሪና በአካል ማለት በሌላ አባባል። እሺ ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ያስማማናል? እስኪ ድጋማው። ማንነት የምንነት መገለጫ ነው፣ ምንነት ደግሞ የማንነት መሰረት ነው። ለምሳሌ ባህሪ የሚለው ባህር ማለት ነው፣ መሰረት ማለት ነው። ማንነት ደግሞ የሚለው ነገር ካለ አካል የሚለው አለ አካለ ከሚል ነው፣ ራሱን አይዴንቲፋይ ያደረገ ከሚል የመጣ ነው። ወይም ደግሞ ለየ ከሚል ነው። አካለ ከሚል ኪዳነ ወልድ ክፍሌ መዝገበ ቃላት ላይ አካል የሚለው ቃል አካለ በሚል ይመጣል። ለየ እና ልዩ ማለት ነው። ራስን አይዴንቲፋይ የምታደርግበት ነው። ለምሳሌ እኔ እና አንተ ኢብራሂም በአካል ሶስት ነን፣ በምንነት ግን አንድ ነን። አንተም ሰው ነህ፣ እኔም ሰው ነኝ፣ ኢብራሂምም ሰው ነው። ያስማማናል? ጥሩ ነው ጥሩ ነው። በቃ ጥሩ። አሁን ምንድን ነው የምናደርገው መሰለ? ብሉይ ኪዳን ላይ አንድ አምላክ የሚል ጥቅስ 4 ቦታ ላይ አለ። ኦሪት ዘዳግም 6:4 እንደገና ደግሞ ትንቢተ ሚልክያስ 2:10 ኢዮብ ምዕራፍ 31 ቁጥር 13 ላይ እና የትንቢተ ዘካርያስ ምዕራፍ 14 ቁጥር 9 ላይ። በአዲስ ኪዳን ደግሞ ወደ 16 ጥቅሶች አሉ። የሚጀምረው ማርቆስ ወንጌል ምዕራፍ 10 ቁጥር 18 12 29 እያለ የያዕቆብ ምዕራፍ 2 ቁጥር 19 ላይ ያልቃል። አምላክ አንድ ነው የሚል። አሁን መጠይቅ ጥያቄ ምንድን ነው? አምላክ አንድ ነው ሲባል ይሄ አንድ የተባለው አምላክ ማን ነው? አብ ነው? ወልድ ነው? ወይስ ነው? ቆንጆ ነው ጎበዝ። አሁን መንደርደሪያ መግቢያን ጥሩ አደረግከውና ጥያቄውን ግን ትንሽ ብዥታ ፈጠርክበት። ምንድን ነው ያልከው? ምንነት ማለት መገኛ ነው አልክ። እንደውም ምሳሌ ወሰድክና ባህል ፕሊስ መሰረት ነው ያልኩ እንጂ መገኛ አላልኩ። መገኛና መሰረት በይዘትም ሆነ በአይነት በመንስኤም ሆነ በውጤት ሁለት የተለያዩ ለየቅል የሆኑ ቃላቶች ናቸው። መሰረት በሚለው አርምና ውሰደው ያላልኩትን ስትሮሞን ፋላሲ አትስራ። ቁልሞማዊ ጽስ ይባላል። ያ ያልኩትን ብቻ ቁጭ አድርገልኝ። ሁለት ትርጉም ስላለው። ቆይ ወንድሜ፣ መሰረትና መገኛ ማለት ምንድን ነው? ትርጉማቸውን እስቲ ግስ እንክሰስላቸው። መገኛና መሰረት ምንድን ነው ልዩነቱ? መገኘት ማለት አስገኘ አለ። መገኘት የሚለው ነገር እንትን ነው፣ ሰብስታንቲቭ ነው። እያዳመጥከኝ? መገኘት አላልኩም። መገኛና መሰረት ግሱ ምንድን ነው ልዩነቱ? መገኛ ማለት አስገኛለሁ። መሰረት ከተባለ ግን የአንድ ነገር ምንድነው ኤሰንስ ምንለው? ቆይ እንጂ ተረጋጋ እንጂ። ተረጋጋ አንተ ራስህ። ቆይ ፈጠንክ በጣም። መገኛ ምንድን ነው? መገኛ ማለት አስገኛ ያለው መገኛ ማለት ይኸውልህ፣ ቆይ ኦሪጂኔሽን ማለት ነው። መገኘት ማለት ኦሪጂኔሽን ማለት ነው። መገኛ ለኦሪጂኔሽን አለው። ቆይ ልነግርህ ነው። ኦሪጂኔሽን ማለት ነው
ልነግርህ ነው። መሰረት ማለት ደግሞ ቆይ ውሲያ ብላ ያዘው። ኧረ ቆይ እስኪ ወሂድ እየተስማማ የምታወራው ነገር እኔ አንደርስታንድ እያደረግኩ አውራኝ። መገኛ ኦሪጂኔሽን ነው እንግሊዘኛው፣ ጥሩ ነው። እንግሊዘኛ መጣ። ከዛ መገኛ እና መሰረት ማለት መገኛ ማለት የመሰረት መሰረቱ ማን ነው? ምንነት የምንለው ማን ነው? የመገኛው መገኛ ሌላ አለው ከኋላ እያልከኝ ስለሆነ ልዩነት አለው። መገኛና ልዩነት አለው ስላልከኝ እኔ አስረዳለሁ። እኔ ነኝ ያልኩት እና ባለቤቱ 1400 ሰው እየሰማ ነው ቃላቶችን። ተረጋጋ። ቃላት ምረጥ። በጣም የተረጋጋው ሰው ነኝ። አንተ በጣም ቃላት ምረጥ። ኦኬ ሚት ላደርግ ነው። ቃላት ምረጥ አልኩኝ። ቆይ ጥያቄ ላይ ፎከስ ኢብራሂም አረጋጋው። ተዋህዶ ምን መለካ ማለት እንትን ነው። ያለውን ሰው አላወቅም ማን እንደሆነ ማለት ነው። አንተም አላወቀኝም። ቆይ ኢብራሂም አንተም የኔን ማንነት ያወቅ አይመስለኝም። አንዴ እሺ፣ አንዴ ዝም ብላ ትደራረብ ስታወራ። ቆይ አንዴ ዝም በልና አንዴ ምን ታደርጋለህ መሰለህ እንዴ ኡስታዝ ሄዳ እንዴ? እሺ ተዋህዶ ስታወራ እባክህ ስርዓት ይዘህ አውራ። እሺ ኡስታዝን አስገቡት። ትልቅ ሰው ነህ። ምራቅህን አስወጣኝ። ኔትወርኩ ነው መሰለኝ ያስወጣኝ እንዴ ኢብራሂም ላይ ነው። ቆይ አይተው በቃ እንትን በል ሚት አድርግ በቃ እንትን ነው የትንሽ ድንበር እያለፍክ ነው። ድንበር ያለፉ ቃላትን ባትጠቀም ደስ ይለኛል። ስለዚህ እንትን በል ሌላ ሰው ምረጥ። ሌላ ሰው እንትን በል ከሄኖ ጋር እንቀጥላል። ሌላ ሰው ያስገባ። ይሄ ገና ነው። አማርኛ አላስተምርም። ኧረ ሚት አድርግ እንዴ ወይ ጥያቄው ከብዶኛል። አማርኛ አላስተምርም። አማርኛ እኮ ነው እያስተማርኩ ያለሁት። ኧረ ዝም ብለህ ምን አትልም? አንዴ መጀመሪያ ቆይ ማን ላስተካክለው አንዴ አውራውና ከእንደገና አውጣው። ከእንደገና እንደዚህ ስርዓት እንዲይዝ እንደዛ ነው። መልሳችሁ አስገቡት። ግን ይኸውልህ ስታወራ ግባና ስታወራ በስነ ስርዓት አውራ። ፖይንቱ ላይ ግባ። አስገቡት አላት። አብዱልፈታ አስገባው። ስታወራ ጭቅጭቅ ከሆነ ወርዳል። ኦልሬዲ እወቅ። በስነ ስርዓት አውራ ነው። አይፈለገው እንደዛ ነው እንትኑ። ጥያቄው ወደ ጥያቄው ስመጣ ቶሎ ብሎ ወደ ኋላ መለሰና እንደዚህ ነው ማስገኛ። እኔ ያልኩትን ብቻ በል ነው ያልኩ፣ ሌላ ነገር አላልኩም። እኔ ከኔ አፍ የወጣውን ነገር ተቀብለ መሰረት ያዝ። መገኛ አላልኩም፣ መሰረት ነው ያልኩት። መሰረት በሚለው ሂድ ከፈለግ። ጨረስክ ወሂድ ነው? አይ መሰረት በሚለው ሂድ። መገኛ እያልክ አታወራ። መገኛ ብልሃል ስላልከኝ ነው ያረምኩ። ቆይ ወሂድ አንድ ነገር እንግባባ። አሁን የምናወራው ይኸውልህ፣ እኔም አንተ የእሱን ማንነት አላወቅም እያለ ነበር ኢብራሂም እና እኔ አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ተጠየቅም። እሱ ነው ወደ ፖይንቱ ግባ። እኔ መሰረት ብዬ አይደለም በጣም ፈጥነ ስላሰለቸኝ መሰረት ወደሚለው ግባና ቀጥል። እኔ ያላልኩትን አትበል ነው ያልኩ። ስትሮማን ፋላሲ አትስራ፣ ኦሮሞማዊ ጸጽ አትስራ ነው ያልኩ። ስለዚህ አሁን መሰረት በሚለው ብቻ ሂድ። ዝም ብለህ ገተታንቶ ቆይ አዳምጠኝ እያልኩ ያለሁት መሰረት ስላልክ የተስማማሁት አስገኝ ከሚል መገኛ አስገኝ አትበል። እኔ ያላልኩም አልወጣኝም አትበል ነው ያልኩ እኮ ሌላ ሰላሳ ወርድና አሁንም ይኸውልህ ወርደት ትመጣለህ። ያላልኩትን አትቀጥል ነው። ዝም ብለህ ባልኩት መሰረት እንደፈለግክ በል። አሁን ወደ ፀጉር ስንጠቃ ስለሄድክ ተመለስ። አሁንም ተመለስ። አይ በደንብ ነው። እንደዚህ አይነትን ሰው በደንብ አድርጎ እየገረፉ ማስተካከል ነው። መሰረት በሚለው ሂድ፣ ቀጥል፣ ማውራት ትችላለህ። አስገኝ አላልኩኝም። ሌላ ቦታ አትሂድ፣ ሌላ ቦታ አትሂድ። አሁን እናንተ ጥልቅ ነገሮችን ታች ውረድና በቃ ማታዳመጥ ከሆነ አሁንም ተውጣል። አሁንም አስገቡት እስከሚስተካከል ድረስ ማለት ነው፣ እስከሚገራለት ድረስ ማለት ነው። መሰረት በሚለው መስረትና እኔ በተናገርኩትን ብቻ ቀጥልና የፈለግከውን ነገር መቃወም ትችላለህ።
ሌላ ቦታ አትሂድ። ካልሰለቸው እኔ ምን ቸገረኝ? እኔ ሂድ፣ ቀጥል። መሰረት በሚለው ሂድ፣ ሂድ፣ ቀጥል። መሰረት በሚለው ጨርሰሃል። ምንነት መሰረት ቀጥታ እኔ የተናገርኩትን ይዘህ ቢል አድርግ። አርጊመንት መሰረት ነው ያልኩት፣ መሰረት ብለህ ቀጥል። ይኸው አንድ ደቂቃ ይሰጥሃል። አልገባኝም። ውይይት ይሁን ዴቤት ይሁን ምን እንደሆነ አሁን እያደረጋችሁ ያላችሁት አልገባኝም። አንድ ደቂቃ ተሰጥተዋል። ሂድ ብዬ ነበረ። አስገባው፣ አሁንም አስገባው እስኪሰለቸው ድረስ። መሰረት ብለህ ቀጥል ተባል። ሌላ ቦታ አትሂድ። ወደ ፖይንቱ ብቻ፣ ወደ አርጊመንቱ ብቻ ሂድ። መልሰው እንደዚህ እያደረግ ወደ መግዛት አለበት። ይሄ እኮ ደካማነትን ነው የሚያሳየው እኮ። እንትኑ ጋር ብቻ ሂድ። ወደ ፖይንቱ ደካማነታችሁን ነው የሚያሳየው። ወደ ውይይቱ ሂድ። አትናደድ፣ አትብሸቅ፣ አትናደድ። አሁን በመሳት ጀመር። ለዚህ ነው ድካምን የገለጥከው። በመሰረቱ የገባውን ተመልሼ ድካምን ትነግረን። አንዴ ቀስጠው፣ ዝም በለው። ብቃትን የለካው እኮ ኦርቶዶክስን መሞገት አትችሉም። ለዚህ ነው ብቃት የላችሁም እንጂ እያወረክ እያወጣ ምናምን። ይሄ ደካማነት እኮ ነው። ተሰብስባችሁ ምንም እርባና የሌለው እንትን ማለት ነው እንጂ ወደ ፖይንቱ ሂድ። ወደ ፖይንቱ ሂድ። አይ ቲንክ ትልቅ ሰው ነህ፣ ምራቅ ያዋጥክ ሰው ነህ። አትችልማ። አትችልም፣ በፍጹም አትችሉም። በመሰረቱ ክርስቲያኖቹም እየሰሟችሁ ነው። ድካማችሁን ነው ሪፍሌክት ያደረጋችሁት። ኢብራሂም ተው። ኢብራሂም አንተ ቤትህን የምትመራ ሰው አይደለም እኮ። ሪስፔክትም የላችሁም፣ እውቀትም የላችሁም። ያየሁት ነገር ቢኖር ይህንን ነው። ኧረ ስለፈጠረ ላይ ተበሳጭተዋል። ወደ ፖይንቱ ግባስተዋል። በቃ በጣም ተንጨረጨር፣ በጣም ደንግጣል። አልበሳጭም ስለፈጠረ ደንግጣል። አይ ደንግጣል። ለዚህ እኮ ነው ገና አሁን በጣም ፈጥነህ ስላወራ የምታምታታ ስለመሰለኝ ይገባኛል። ሰርስሬ ስለያዝኩ ከብደዋል። ስለፈጠረ እያልኩት ዝም አይልም። ምን አይነት ሰው ነው? አውዙ ቢላ እኔ ራሱ ፖይንት እኮ ነው። እኔ እኮ ስትሮማን ፋላሲ ያተስራ ነው እኔ ያረምኩት። ምንድን ነው መሰረት ያለውን መገኛ ብለዋለሁ። ይለያያል ራሱ እና አስተካክለ ወደዚህና ወደ ቃላቱና አልኩት። ልክ ባይብል ላይ ስገባው አይ ጥያቄውን እንትን አልክብኝ ምናምን ነገር አለ። ለማንኛውም ሌላ ሰው አስገቡ። ቆርሾች አላህን ያውቁታል፣ ነገር ግን ያሻርኩ ነበረ፣ ጣዖቶቻቸውን አላህ ብለው ይጠሩ ነበረ የሚል ነገር ሰምቻለሁ ከእስልምና። ስለዚህ እነዚህ አላህን የሚያውቁትና ጣዖቶቻቸውን ግን ከአላህ ጋር ያማልዱናል ብለው እንደ አማላጅ አድርገው አሻርቀው ከያዙ እነዚያ ጅብሪል ያውቁት ነበር ወይ? እነዚያ ቆሪሾች አላህን ያውቁታል የሚል ነገር ሰምቻለሁ። ጣዖቶቻቸውን ግን ያማልዱናል ብለው ያምናሉ ሳይሆን ያመልካሉ የሚል ቃል ሰምቻለሁ እኔ ሰሞኑን። ስለዚህ እነዛ ጅብሪል ብለው ጠርተው ነበር ወይ አረብ ምድር ውስጥ የሚኖሩ ቆሪሾች? በቃ ይሄ ጥሩ ጥያቄ። በቃ አሁን የሚሻገር አዳምጠኝ። ኢብሮኒ ይቀጥልሻ እንዴ? በደንብ አዳምጠ ወገናችን። ታሪካ አሁን አሻሽለኳል። ማሻአላ መጀመሪያ ምን አይነት ጀማ እዚህ ጋር ያላችሁ አንድ ሰዎች ጅብሪል አለይሂ ሰላም ለነቢያችን ሲመጣ እኔ ጅብሪል ብሏቸዋል። ማስረጃ ቅርበናል። ከፈለጋችሁ ደግሜ ያሳያቸዋል። ጅብሪል ምን አለ? ያ ሙሐመድ፣ አንተ ሙሐመድ ሆይ አላቸው። አንተ ረሱሉላህ፣ አንተ የአላህ መልእክተኛ ነህ። ወአና ጅብሪል፣ እኔ ጅብሪል ነኝ ብሏቸዋል። 4 ነጥብ ዘጋን። ይሄ ተመልሷል። ቀጥታ ጥያቄ ምንድን ነው? ጣዖት አምላኪያን ያውቁት ነበር እንዴ? ጣዖት አምላኪ አላህ ያውቁ ነበር፣ ግን ጅብሪል ያውቃሉ እንዴ? የሚል ጥያቄ። አያውቁትም ነበር። ጅብሪል ማለት ጭራሽ ነው አያውቁም ነበር። አላህ ያመልካሉ፣ ያመልካሉ፣ ግን ከአላህ ውጭ ነገር አያውቁም ነበር። ጣዖት አምላኪያን ናቸዋል። ለዛ እኮ ነው ቁርአን ራሱ ምን ይላቸዋል? ራሱ ነው ኡንዚለ መለክ መላኢካ ቢወርድ እኮ ይጠይቃሉ። አያውቁም። ስለ ነብዩ እኮ አያውቁም ጣዖት አምላኪያን። ለምን? ጣዖት አምላኪ ስለሆነ። ለዛ እኮ አይተህ አንድ የሚታጉ ፕሊስ ጣዖት አምላኪያን ብሎ ይናገራሉ። ለው ኡንዚለ አለይሂ መለክ መላኢካ ምድር ላይ ይምጣ ነብይ አንፈልግም። ለምን? ስለ ነብይ ስለሚያዩ። ከዛ ቁርአን ምን አላቸው? አይሆንም። ከፈለጋችሁ ሄዳችሁ የመጽሐፍ ጠይቋቸው። ለምን? የመጽሐፍ ሰዎች ያውቁ ነበር፣ ያውቁ ነበር፣ ነብይ ሰው እንደሆነ ያውቁ ነበር። ስለዚህ ጣዖት አምላኪያን አያውቁም ነበር። እንደዚህ አይነት ነገር ጭራሽ ነው። ተመለሰልህ። ስለዚህ ጅብሪል አይጠሩም ነበር ነው። ጅብሪል አይታወቅም ነበር። መላኢካ የሚለውን ቃል ያውቃሉ፣ ሌላ ነገር አያውቁም ጭራሽ ነው። ጠቅልል አድርገው ነው የሚያውቁት መላኢካ የሚለውን። መላኢካ መለካ ያውቃሉ።
ጠቅልላ መለክ ወይ ላውጣልክ መለክ ነው እንደተናገሩ። ኦኬ ቆሪሾች አላህ ነው ላህ ብለው ነበር ያን የሚጠሩ ጣዖቶቻቸው። እሱ ላይ ይመጣል እኮ አንዴ፣ እሱ ላይ ይመጣል። መጀመሪያ ላምጣልክ መላይካ እንደሚያውቁ በቃ ጅብሪል ከዛ በፊት ተጠርቶ ጅብሪል የሚለው ስም ከዛ በፊት በአረብ ምድር ተጠርቶ እንደማያውቅ ነው የነገርከኝ። እነሱ ያውቁ ነው መላእክ ጠቅልል አድርገው እንደሚያውቁ አይደል የነገርከኝ። መላእክ የሚለውን መልአክ እንዳሉ ያምናሉ፣ ግን ጠቅልል አድርገው መልአክ ብለው ነው የሚጠሩ። ስም አልሰጧቸውም። እንደዛ ነው የተረዳሁት። እነሱ እነማን ናቸው? እነማን ናቸው? ይሄ ጣዖት አምላኪዎች ጣዖት አምላኪ አያውቁም። ጣዖት አምላኪ ናቸው እንጂ ስለ ነብይም ሆነ ስለ መጽሐፍ ታማኞችስ ትነግረኛል። ለምሳሌ አሁን ይሄ ምንድን ነው ይሄ ተውራትን እንትን የሚሉ የተውራት አይሁዶች እሱ ላይማ ነበር። ወረቃ ራሱ እኮ አንድ ምስክር እኮ ነው። ወረቃ ራሱ እኮ አንድ ምስክር ነው። ሀዘን ናሙስ አለ እኮ ናሙስ ነው አለ እኮ። በሙሳ ላይ አወቀው ወዳሁን አወቀው ወረቃ። አየህ አይደለ? ወረቃ በአረብ ምድር ነበር የነበረው። በአረብ ምድር እንኳን ቢሆን አወቀ። ምን አወቀ? ሀዘን ናሙሱ ለዚ ኡንዚላ አላ ሙሳ አለ። በሙሳ ላይ የወረደው መልአኩ ነው አላቸው። በማን ላይ የወረደው? በሙሳ ላይ አውቆታ ወዳሁን። አየህ አይደለ? ለማን ነው እንደዚህ ያላቸው? ለነብዩ። ስለዚህ እሳቸው እሱ ነው የነገራቸው። እኔም እኮ ጥያቄ ይሄ ነው። እሱ ደግሞ ልመልስልህ። መጀመሪያ ጅብሪል ዓለይሂ ሰላም ሲመጣ ራሱን አስተዋወቀው ነበረ። መጥቶ ቃሉን ብቻ አስተላልፎ ነው ያለፈው። ቃሉን ብቻ አስተላልፎ ወደ መጣበት ተመለሰ። እሱ ምንድነው ኢቅራ የሚለውን ቃል አስተላልፎላቸው ብቻ ሄደ። ቀጣይ ሲመጣ ግን ምናቸው ያ ሙሐመድ እሱነቱን አልነገራቸው። እሱነቱን አልገለጸላቸውም። መጀመሪያ መግለጫ አልገለጸላቸውም። ላሳይቅ። መጀመሪያ የገለጸላቸው ዋረቃ ነው አይደለም? እሱ ላይ ይመጣል። ማን ይቀድማል? አንድ ሽረጋ ብራዘር ፕሊዝ። አይደለም የትኛው ይቀድም እንመጣበታለን። ችግር የለው። የትኛው በታሪክ ደረጃ እናየዋለን። ይሄ መጽሐፍ ተመልከተ። ኢክማኡል አልካሚል ፊ ታሪክ መጽሐፉ እንደዚህ ይላል። ጅብሪል ምና ተመልከት። ያ ሙሐመድ አለ፣ አንተ ሙሐመድ ሆይ አለ፣ አና ጅብሪል እኔ ጅብሪል ነኝ፣ ወአንተ ረሱሉላህ አንተ ምንድነው የአላህ መልእክተኛ። ተመልከት። ከመቼ ቀጥሎ ነቢያቸው ወደ ቤታቸው ተመልሰው ወዲያውኑ ወደ ቤታቸው ከተመልሰው ምን የሚል ቃል መጣላቸው? ፈለቀድ ሀመምቱ አጥራሃ ነፍስ ያሉ ነቢያችን ወደ ሰማይ ራሳቸውን ከፈሉ። ከዛ ምን የሚል ቃል ሰሙ? ያው ጅብሪል ምን አላቸው? አንተ ሙሐመድ ሆይ አላቸው። አንተ ጅብሪል አና ጅብሪል እኔ ጅብሪል አንተ ደግሞ መሐመድ ናቸው። አየህ አይደለ? ስለዚህ ነግሯቸዋል ነው። ግን የወረቃ ታሪክ የተለያለ አናውቅም። የወረቃ ታሪክ መቼ እንደተፈጠረ ወደ ቤታቸው ሲመለሱ ነው ያልከኝ? ወደ ቤታቸው ሲመለሱ ከተመለሱ በኋላ ዘሚኑ ካሉ በኋላ ማለት ነው። ኦኬ ሄድጃ ለመለየት ከሞከሩ በኋላ ነው በፊት? ኖ ወደ ኸዲጃ ቤት ከሄዱ በኋላ ሄድጃ ለመለየት የሆነ ፕሮሰስ አድርገዋል አይደል? ወደ ኸዲጃ ቤት ከሄዱ በኋላ ነቢያችን ዘም ሸፍኙ ካሉ በኋላ ራሳቸውን ወደ ላይ ከፍ አደረጉ። ከዛም የሚል ቃል ሰሙ። ያ ሙሐመድ አንተ ሙሐመድ ሆይ አንተ ረሱሉላህ አንተ ያለህ ደግሞ ጅብሪል የሚል ቃል ሰሙ። መቼ? ከተመለሱ በኋላ። ይሄን አዝልኝ። ግን እዚህ ጋር የወረቃ ታሪክ መቼ በአማርኛ ሳይኝ እስኪ ቁርአን ላይ ወይ ላንብበው እኔ ቁጥሩ ውስጥ ቆይ ልስጥህ። ያው አልካሚል ፊ ታሪክ አንተ ቁጥሩ የት ነው? የት ላይ ነው የሚገኝ? አልካሚል ፊ ታሪክ መጽሐፉን ያው አልካሚል ፊ ታሪክ ከቁርአን ውጭ ነው። ተው እኔ እንግሊዝኛም አረበኛም የሀዲስ መጽሐፍ ታሪክ ነው። የሀዲስ መጽሐፍ ሀዲስ ነው ብራዘር። ሀዲስ ዘጎች አይሻ አዲስ በአማርኛ አለው። ይሄ አማርኛ አልተረጉሙም። ስለዚህ አልችልም። ሌላ ቋንቋ ምን ላነባልችል ተረጉምልሃለሁ። እኛ አለመቻልህ እኮ እኛ ላይ የሚፈጠው ተጽዕኖ የለም። አንተ ለማወቅስ ልማ ትክክል አይደለም። አንተና እየተጠያየቅን ነው። እየተጠያየቅን ነው። እኔ የሰማሁትን ልንገርህ። እንደዛ ከሆነ ተመርሃ እንደዛ ከሆነ የሰማሁትን ቆይ አንዴ ልዩነቶች እኔ ማስረጃ ቀርብ። አንተ ደግሞ በሰማሁን የምታወራው አይሆንም። እኔ መጽሐፉ አልካሚ ፍቃ ስለዚህ እኮ ጥያቄ እንዲጠራልን ነው እኮ ይምራል። እሺ አሁን እኔ የሰማሁት ምንድን ነው የሰማሁት እያልኩ ነው። አሁንም አስምርበት እዚህ ጋር ከተገለጣቸው በኋላ ወደ ቤታቸው ሄዱ። ከዛ ባለቤታቸው ያን ነገር ለመለየት የተለያየ ፕሮሰስ አደረጉ። ከዛ ባለቤታቸው ወደ አጎታቸው ወደ ዋራቃ ይዘዋቸው ሄዱ። ዋራቃ ያን ነገር እንደተናገረ ነው እኔ የሰማሁት ይሄንን ነው። አንተ ደግሞ እያልከኝ ያለ ወደ ቤታቸው ከሄዱ በኋላ ራሱ ተገለጠላቸው እና ማንነቱን ነገራቸው ነው እያልከኝ ያለው። እንግዲህ የትኛው እንደሆነ አስረዳኝ። እሺ አንድ የምታደርገው አለ። እሺ አመሰግናለሁ። አሁን በደንብ አጋዳም ከዚህ በላይ አልደግምልህም ብራዘር። ያልገባህ ነገር አለ። እርሱም ምንድን ነው? ይሄ ቆይ አንድ መጀመሪያ ሀሳቡን ልንገርህ። አሁን ያወጣሁልህ ሀዲስ ነው። ሀዲስ ዘጎች አይሻ ናት። ነቢዩ ጅብሪልን ካዩ በኋላ ወደ ቤታቸው ሄዱ። ወደ ቤታቸው ከሄዱ በኋላ ፈአታ ثم አታኒ ልፈትልካ ደግሜ በደንብ እያየህ አሁን አንተ ምንድን ነው እኔ አረበኛ አልችልም አልከኝ። አረበኛ ለመቻል እስልምና ውሸት አያደርገው ማስረጃ አቅርቤ ያለሁኝ ኦልሬዲ አለማወቅ አንተ ችግር ነው። አንደኛ ተረጉምልሃለሁ። ግን አረበኛ ኢብራሂም ይችላል ከሰለም ክርስቲያን አረበኛ የሚችለው ይታዘቡኛል እነሱ። አንደኛ። ሁለተኛ ደግሞ የሰማሁት ነገር አንተ የሰማኸው ነገር ማስረጃ አይሆንም። የሰማኸው ከሆነማ እኔ ብዙ ነገር ሰምቻለሁ ስለ ኢየሱስ። በጣም ብዙ ነገር ኢየሱስ አገባ የሚል ሰምቻለሁ። እውነት አደረገው አንዴ መጥቼ ስዋይ እኔ ኢየሱስ አገባ የሚል ሰምቻለሁ ብለህ አስኪድ። ስለዚህ ፕሊስ የሰማኸውን ነገር እርሳውና በመጽሐፍ ደረጃ ሆነን። አንደኛ። አሁን ተመልከት። ጅብሪል መጣ
ከዛ በኋላ ኢቅራን ካወረደላቸው ወደ ነቢያቸው ወደ ቤታቸው ተመለሱ። ከተመለሱ በኋላ ثم አታኒ ድጋሚ መጣን ጅብሪል ثم አታኒ ድጋሚ መጣና ፈቃለ ያ ሙሐመድ አንተ ረሱሉላህ ሙሐመድ ሆይ አንተ የአላህ መልእክተኛ ናቸው። ከዛ ነብዩ አሁንም ራሳቸውን ወደ ላይ ከፍ አለው። ከዛ ተመለከተ ፈቃለ ያ ሙሐመድ አንተ ሙሐመድ ሆይ አላቸው። አና ጅብሪል እኔ ጅብሪል ነኝ ወአንተ ረሱሉላህ አንተ ደግሞ ምንድን ነህ? አንተ የአላህ መልእክተኛ ናቸው። ዘጋ። ስለዚህ ራሱን አስተዋውቋለሁ። ግን መጀመሪያ ኢቅራን ሳይወድ አያስተዋወቅም። በተአምር ማስተዋወቅም አይጠበቅበትም። ማስተዋወቅ አለበት የምትል ከሆነ መልአኩ ወደ ማርያም መጥቶ አልተናገረም። ማንቱን ጀስት አንቺ ማለት ስለ ማርያም ጀስት አወራት እንጂ እኔ ገብርኤል ነኝ ብሎ አልተናገረም። አለመናገሩ ውሸት አያደርገውም። አለመናገሩ መጀመሪያ ላይ መጥቶ ወደ ያደረጉ ቃሉን ብቻ አስተላልፎ አምላክ ያዘውን ነገር ብቻ ፈጽመው ወደ መጣ ቤት ቀጥሎ ግን አስተዋወቃቸው። ከዛም አልፎ ሰሃቦችም ያዩት ይማሩ ነበረ። በማርያም እና በነቢዩ መሐመድ ላይ የወረደው አንድ ነበር ብለህ ታምናለህ? ጅብሪል እሳቸውን ይጨምቃቸው ነበር፣ ያስቸግራቸው ነበር፣ አንብብ ይላቸው ነበር። በማርያም ዘንድ ደግሞ መጽሐፍ ቅዱስ ስታነብ ደግሞ እንደዛ አይደለም የተገለጠላት። እስኪ ሁለቱ እንዴት አምልጣር ይቻልክ? ሁለቱ አንድ ጅብሪል ነው ብለህ ታምናለህ? እሺ አሁን ወደ እሱ ደግሞ አምጣለህ። ጥሩ ጥያቄ ባያቸው እስካሁን ጥሩ እየመጣ ነው አደለ ኢብራሂም? አሁን ደግሞ እዚህ ደርሳል። እሱ ምንድን ነው ጅብሪል ሲመጣ ጨምቋቸዋል፣ ደንግጠዋል። ነቢያችን ደንግጠዋል፣ ጨምቋቸዋል አደለ ሲሉ ማማዬ ጨንቋቸዋል፣ አልጓቸዋል፣ ተጨንቀዋል። ዳግም ሲመጣ ኢብራሂም ባልሰው ፊት ለፊት እየታየኝ በቃ ሌላ ነገር አላስወረኛለን። በቃ ጨንቋቸዋል ና እንደዚህ እሱን ነገር ተናግረን ጨንቋቸዋል፣ ራሱ ጨንቋቸዋል። ትክክል። እሺ ግን መላክ መቶ በማርያም ዘንድ ግን እሱ ምግባር አልነበረም። ወደ ማርያም ሲመጣ ጅብሪል የምትለው ያው ገብርኤል ከሆነ እንደዛ አይደለም የነበረው። እስኪ እሱ ሁለት ማዛምልኝ። እሺ ግን እዚህ ጋር አንዴ ግን መላክ መቶ ያጽናል እንጂ አስጨንቅም አደለ? መላክ መቶ ያጽናል ሰዎች አደለ? አዎ በለዚህ መልአክ ለምን መሰለህ የማያነቡ ሰውን ይለያል። መልአክ ነው ግን የማያነቡትን አንብብ እያለ ጨምቃቸው ነበር። ምንድን ነው አልገባኝም። እሱንም አስረዳካለሁ። አንዴ ግን መጀመሪያ ባለ ድምፅህን አልቆ በጣም ጆሮ እየረበሽ ትንሽ ራቃጎሽም አይገህን ድምፅህን ቀንስ አንዴ ትንሽ ተባረክ። እሺ አንድ ጠይቀልኝ። መላክ መቶ አስጨንቅም አደለ? እችን ብቻ ከዛ የሚውታል መላክ መቶ አስጨንቅም አደለ? ሰዎችን መላክ መቶ አያስደነግጣቸውም አደለ? የእግዚአብሔር መላክ አያስጨንቅም። ሰዎችን ያጽናናቸዋል እንጂ ያጠነክራቸዋል አደለ? አዎ በላይ ክበር ችግር የለውም። እኛ ጋር ሁለት ቦታ ላይ አለ። ያዲዳ ያደረገውም አለ፣ ያስቀም አለ። አንዴ ስለ ማርያም ስላነሳ ለማርያም በተገለጠላት መንገድ ይኸውልህ በእንትን ላይም ብንሄድ በዮሐንስ አባት ላይም ብንሄድ አልቀበልም ስላሉ ነው። ልጁ እስኪወለድ ዲዳ ያደረጋቸው ችል ትናገር ስለመሰለኝ ነው። እሺ ማርያም አስጨንቋታል? አስጨነቃት? ደንግጣለች? ማርያም አልደነገጠችም? ደንገጥና ማስጨነቅ ይለያያል። እሺ ደንግጣለች? አልደነገጠችም? ደንግጣለች። በብርሃን መልክ ሲገለጽ የማትችለውን ቻይ አላላትም። በቃ አሁን የታርጉ ይሄን የፈለጉት አመሰግን የሚታርጉ አሁን የታርጋ ዳም አልሐምዱሊላህ ወቀፋ። ጥያቄው ምንድነው? ጅብሪል መጥተው ጨንቋቸዋል፣ እንዲሁም ደግሞ ማንበብ እንደማይችሉ እያወቀ አንብብ ይላቸዋል ነው ያለው። ከሱ ልጀምር። ማንበብ እንደማይችሉ እያወቀ አንብብ ይላቸዋል። መጀመሪያ በራዘ አንተ ራሱ አላወቅም። አንብብ የሚለው በአረበኛ ቃል በብዙ ትርጉም ይመጣል። እሱ ከሱ ልጀምር በደንብ አድርጎ እንዲገባ ማለት ነው። እሺ በደንብ ተከታተለኝ ብራዘር። በአረበኛ ኢቅራ የሚለው ቃል ብዙ ትርጓሜዎች አሉት። ከሱ ልጀምር። አንዴ ፋይል እየከፈኩልህ ነው። የት ነበር ያስቀመጥኩት? አንዴ ወልቂራ የሚለውን ላውጣልክ። እሺ እንዴ አይ በቃ ኢቅራ የሚለውን ቃል አስረዳካለሁ። ለምን ጨመቃቸው ከሚለው ልጀምር። በቃ ለምን ጨመቃቸው ከሚለው ስንመጣ መጀመሪያ እንደምናውቀው ነቢዩ ስላ ነቢ ከመሆናቸው በፊት ህልሞች ያዩ ነበረ፣ ግን ወይ ያመጣላቸው ነበረ። ከዛ ጅብሪል አለይሂ ሰላም መጥቶ ያዛቸው። ለምን ያዛቸው? ምክንያቱም አልባህሩን መጽሐፉን ይኸው አልባህሩን ሞት እንደዚህ ይላል። ወልሕክመቱ ፊል ገጢ በሀይል የያዛቸውና የጨመቃቸው ለምንድን ነው? እሺ ሹግለሁ አንልቲፋቲ ብሸይን አኸር በሌላ ነገር ቢዚ እንዳሆኑና የአምላክ ቃል እንደመጣ እንዲገባቸው ነው። ከዛ አው ኢዝሃሩ ሽደቲ ፊል ጅዲል አምሪ ተንቢሃን አላፊ ቀልቆ ይተልቃ አለይሂ በሀይል ደግሞ ያዘው ተምዶ ከተባለ ተንቢሃን ማስጠንቀቂያ ነው። አላፊ ቀሊል ቀውሊ ቃሉ ከባድ እንደሆነ ለመግለጽ ነው። ሰውልቃ አለይሂ እሳቸው ላይ መጠቃ ከባድ እንደሆነ ለመግለጽ ነው አለ። ፈለማ ظهر انه صبر ነብዩ ሲታገሱና ሲቋቋሙ ያንን አልቃ አለይሂ የአላህን ቃል አስቀመጠ። መጀመሪያ ፈተናቸው። ፈተናው ምንድነው? ባህል ያዛቸውና ኢቅራ አንብበላቸው። ካስጨነቃቸው በኋላ ነብዩ ሲታገሱ ጅብሪል ቃሉን አስተላለፈ። ለምን? ይሄ የዓለም ቃል ነው፣ ከባድ ቃል ነው፣ የዓለም ሰዎች የሚመሩበት ቃል ነው። ስለዚህ አምላካችን ምን አደረገ? መጀመሪያ ጅብሪል መጥቶ ባህል ይዛቸው እንዲፈትናቸው። ከዛ ፈተናውን ካለፉ በኋላ ምን አደረጉ? ጅብሪል ቃሉን አስተላለፈላቸው። ይሄ አንደኛ ያዝልኝ። ቀጥሎ ደግሞ ምን አደረገላቸው ከተባለ
ያው ከባድ ነገር ከዚህ በኋላ ከባድ ነገር እንደሚያጋጥማቸው ገለጸላቸው። ነቢይ ከመሆናቸው በፊት እንደምናውቀው ነቢያቸው ተራ ህይወት ነበር፣ ኖርማል ህይወት ነበር የነበራቸው። ከዚህ በኋላ ግን ከባድ ህይወት እንደሚያጋጥማቸው ገለጸላቸው። ማስረጃ አቅርቤልሃለሁ። አንደኛ። ሁለተኛ ደግሞ አንብብ ወደሚለው ሲመጣ አንብብ የሚለው ቃል በአረበኛ ብዙ ትርጓሜ ያለው። እሺ ወልቂራ አገኘሁት ራሱ ተመልከት። እንደዚህ ላይ መጽሐፉን ይኸው ይሄንን ተህሊላትን መጽሐፉ እንደዚህ ይላል። ወልቂራ ማንበብ የሚለው ቃል ኑጥቁም ቢከላሚ ሙዐየን የሚታወቅን ቃል መናገር ነው። ማንበብ የሚለው ቃል በአረበኛ መክቱብ የተጻፈ አው መሕፉዝ አላ ዛሂር ቃል በቃልም ደረጃ አንብብ ባየህ አይደለ? ስለዚህ አንብብ የሚለው ቃል በብዙ ትርጓሜ ይመጣል። ብራዘር ይሄን ያዝልኝ። ስለዚህ ጅብሪል አንብብ ሲላቸው እኔ የሚለውን ቃል ደግመህ በልያቸው ነው እንጂ ያለው መጽሐፍ ይዞ መጥቶ አንብብ ብያቸው አይደለም። እሺ ይሄን ተባል። ይሄን ከጨረስን በኋላ አሁን ወደ ጨዋታ መጣን አይደለ? ኢብራሂም መልአክ ከጨመቀ መልአክ አይደለማ። ይሄን ያለው አይደለ እንዴ? አሁን ሲራማ ሚውት አንሳ። ሲራማ እንዴ አሁን ጨዋታውን ላሳይክ። ሚውት አንሳ ግን በዓል እንዳቸው ማይኩን ትንሽ ራቅ አድርገው። እሺ ፕሊስ ረጋ ብለን እናውራት። ማይኩን ትንሽ ራቅ አድርገው ከአፌ። እሺ ብራዘር እና የምጠይቅህን ብቻ መልስ። ተባረክ እና የምጠይቅህን ብቻ መልስልኝ። መልአክ መጥቶ ሰዎችን አይጨምቅም አይደለ? አይደለ ብራዘር? አይደለም መልአክ ካንተ እንደፈለገ ያደርግ ይችላል። አይ ነቢያትን አጨምቃቸውም እየመጣ አይደለ? ጭምቅ ያደረጋቸው ልምምድ ነው። የመልአክ ልምምድ በነቢያት ነው። ያው ከዛ ጋር ነው ንጽጽር አድርጌ ነገርኩህ። ቆይ አንድ ጥያቄ። በመጽሐፍ ቅዱስ ነቢያት ነብይ መጥቶ አጨምቅም አይደለ? በነቢያት ልምምድ የጅብሪል ወደ ለነቢያቶች ሲመጣ ወይም በነቢያቶች ዘንድ ያደረገውን እና ከነቢዩ መሐመድ ጋር ያደረገውን ነው ንጽጽር አድርጌ እያወራ ያለው። ፕሊስ ቆይ አንዴ ባለ እኔ ማውረን ብቻ መልስልኝ ፕሊስ። እኔም አታርከመኝ። እሺ ጥያቄ መልስልኝ። ነቢያት በመጽሐፍ ቅዱስ ጅብሪል መጥቶ አጨምቃቸውም አይደለ? አጨምቃቸውም ቅድም እኮ ብለኸኛ ምንድን ነው አሁን ሀሳብን ልቀይር ነው እንዴ? አጨምቅም አይደለ? በመጽሐፍ ቅዱስ ነቢያት አጨምቅም መጭመቅ መልአክ መጥቶ ነቢያትን አጨምቃቸውም አይደለ? መጭመቅ ማለት እኮ ማስጨነቅ ማለት ነው። አስጨንቃቸውም አይደለ? አስጨንቃቸውም አይደለ? አጨምቃቸው ኢብራሂም መጭመቅ እንደ ልብስ አይደለም የሚገባኝ እዚህ ጋር። መጭመቅ ማለት ማስጨነቅ ነው የሚገባኝ። እንደዛ ነው እንዲህ ጥብቅ አድርጎ የያዛቸው ምናምን እንደዛ አልተረጉም። መጭመቅ ማለት ማስጨነቅ ነው። አንዴ ብራዘር ቅድም ምንድን ያለ ሰምተኸው ከሆነ ነብዩ ጨምቋቸዋል እና በክርስትና የሚጨምቅ ነብይ የለም ነው ያለው። አሁን ገባው። በቃ ላሳየው እንደው እየሸሸ ነው ያለው። እንደዛ ሰምተህ ወላሂ ወረብል ካባ እንደዛ ነው ያለው። ነብዩ ጨምቋቸዋል። ለመማር ይኸውልህ አባት ሁሌም ስንሄድ እውነትን ይዘን ነው የምንሄድ። አንተ አሁን የገባህን ነው ተረኛ። አሁን ሌላ ሁለት ተወራሽ ኢምራን በፍቅር እያወራ ነው አባት የተረዳሁትም አሁን ለምን ጨመቃቸው ስልህ ተረድተኛል። መጭመቅ ማለት እኔ አንተ ጥምጥም አድርገህ እንደምትዘኝ እንደዛ አይገባኝም። እኔ እንደዚያም አልተረዳሁትም ለማለት ፈልጌ ነው። ተረድተኛል። አስጨነቃቸው ወደሚለው ነው ሄድኩኝ እንጂ እኔ ጭምቅ ያዛቸው ምናምን በክርስትና ያስጨንቃቸዋል። ያስጨንቃቸውም አስጨነቃቸው አላነበኩም። አስጨነቃቸው የሚል አላነበኩም። አጨነቁም አይደነግጡም። እሺ በቃ ይሄን የፈለጉት አያቸው አይደለ? ጨነቃቸው በቃ አመሰግናለሁ። አሁን ጻፍ ኢብራሂም ለምንድነው ጠይቀኝ ተመልሶልኛል። አላሁ አውጥተህ ምንድን ነው ያልከው? አያስጨንቃቸውም አላየሁም ብሏል። ጻፈው። አሁን መጽሐፍ ቅዱስ እንፈት ከዚህ በኋላ ጨርሰናል። የሚወጣክ ከዚህ በኋላ የእግዚአብሔር ቃል ብቻ የሚያወራው። እሺ አሁን ተከፍትልኛል የምነግርህን። እሺ ዳንኤል 8:16 ክፈትልኝ። አንብብልኝ አሳያለሁ። ከፍተዋለሁ ችግር የለውም ግን ከፍትላለሁ። ቃያቸዋል ጀማ አሁን ምንድን ነው ያለው? በእስልምና መልሰናል። አንድ ኢብራሂም ከማንበብ ምንድን ነው ያለው? ነብይ መልአክ መጥቶ ነቢያትን አስጨንቅም። ነብዩ ስላስጨነቃቸው ነብይ አይደሉም ነው ያለው። አላነበብኩም ነው ያልኩህ። እሺ በቃ እናሳይ። ቅድም ግን አሁን ሀሳብ እናሳይሽ ቃል እናሳይ። ራሱ ላይ ቆምም እንዴ? እሺ እናሳይ። በቃ ታርግ እናሳይ። አያል አሁን እየሸሸ እኮ ነው ያለው። ያህል ቅድም እኮ ነብዩ ጨመቃቸው አለ። አሁን ደግሞ እያሻሻለው መጣ። ችግር የለውም። ከንተን ጀመርልኝ ኢብራሂም፣ ከንተን ጀመርልኝ። እሺ በቃ የሚወታርግ በቃ ችግር የለውም። ህዝቡ ይፍረድ። ህዝቡ ስለሚሰማ እሱ ይፍረድ። የሚወታርግ ዘፍጥረት ስንት 32:27 አሬ ይምሮዬ ከባድ ሲደባደብ ቦክስ ሲደባደቡ ነበር። ፋይት ሌሊቱን ሙሉ
እግዚአብሔር መልአክ መጥቶ ሰው ጋር መልአክ ጋር የእግዚአብሔር ነቢይ ጋር ሲደባደብ ነቢይና ሲደባደብ አንብብላቸው ሲደባደብ ነበር። ቁጥር 27 እንዲህም አለው ከ26 ጀምረ እንዲህም አለው ሊነጋ አቀላልቷልና ልቀቀኝ አለው። ተያይዘው ማለት ነው። ልባሩ ከ24 ልጀምር። እሺ ከ24 ያው ያዕቆብ ግን ለማን ነው ለብቻው ቀረ። ያዕቆብ ለብቻው ቀረ። አንድም ሰው እስከ ንጋት ድረስ ይታገለው ነበረ። የሚታገለው አንድ ሰው አለ። ጥሩ ይህ ማን እንደሆነ ገና ልናየው ነው። እዚህ ጋር ቁማል ያዝልኝ ያዝልኝ። ስለዚህ ያዕቆብ በክርስትና ነብይ ነው። ሰው ይታገዋል። እስከ መቼ የሚታገለው ኢብራሂም? ሌሊት እስኪነጋ ድረስ ማሻአላህ ሲደባደቡ ነበር ሌሊቱ። አሁን ቀጥል። እሺ እንዳላሸነፈውን ባየ ጊዜ የጭኑን ሹልዳ ነካው አለ። ይሄ ነገር ነካው ነው እንዴ ይምሩ? አንተ ጋር ነካው። ያዕቆብም የጭኑን ሹልዳ ሲታገለው ደነዘዝ አለ። እየታገሉት በጣም እዚህ ጋር ቆም ያያቸው አይደል? ሲደባደቡ መልአኩ ተሸነፈ። መልአኩ ተሸነፈ። ከዛ ምን አደረገው? የጭኖቹ ነካበት እዚህ ጋር እንዲያመው ማለት ነው። ከዛ ደነዘዘው። በቃ ቀጥል። አሁን እንዲህም አለው ሊነጋ አቀላልቷልና ልቀቀኝ። ለምን ልቀቀኝ? እሺ መልአኩ ልቀቀኝ ያደረገ። ስለዚህ እዚህ ጋር የመጣው ሰይጣን ነው። በቃ ያ ሰይጣን ነው ትላለህ። በክርስትና አያችሁ አይደለም ሙስሊም ወንድሞቼ? በክርስትና መልአክ ሰይጣን ነው። አያችሁ መጥቶ ይደበድባቸዋል፣ ይደባደባሉ። በእስልምና ብዬ ባወራ ማለት ነው። አያቸው እሱም ያወራው ቅድም እንደዛ ነው። በእስልምናችሁ ነብዩ መሐመድ መልአኩ ጨመቃቸዋል። ግን እዚህ ከመጭመቅም አልፎ በወቅት ሲደባደቡ ነበር ሌሊቱን ሙሉ። ደግሞ ተሸነፈ መልአኩ። ቀጥል። አሁን እርሱም ካልባረከኝ አልለቅህም አለው። አልላቀቅም አለ ሹልዳውን ይዞ ማለት ነው። እንዲህም አለው ስምህ ማን ነው? እርሱም ያዕቆብ ነኝ አለው። እሺ አለውም ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል። ከእግዚአብሔርም ከሰውም ጋር ታግላል። እንዴ ከማን ጋር የታገለው? ሌላ ከእግዚአብሔርም ከሰውም ጋር ታግላ አሸንፋልና በጣም ከባድ ነው በእውነት። በቃ ይበቃል። ስለዚህ ስራ አልተፈቀደልህም። በቃ አንተ ህዝቡ ነው ማየት። ህዝቡ ወንድሞቹ ተመለከቱ። ቅድም ምንድን ነው ያለው? ነብዩ መሐመድ መልአኩ ጅብሪል ጨምቋቸዋል። ስለዚህ ነብይ ያለ ጅብሪል ይለያል፣ የቁርአን ጅብሪል ይለያል አለ። ግን መጽሐፍህም ላይ መልአኩ ገብርኤል ከመደባደብ አልፎ ምን ሲያደርግ ነበረ? ቦክስ ሲደባደብ ነበረ። ከመጭመቃፉ ሲደባደብ ነበር። አየህ አይደል? አሁን ደግሞ ጨምለት እንደተጨነቁ እናሳየው። ዳንኤል 8:16 አንዴ ቆይ። ዳንኤል 8:18 እሺ ምን አለ? ወረድ ላድርጋት። የውባልም ወንዝ መካከል ማነው? በውባልም ወንዝ መካከል ገብርኤል ሆይ ራእዩን ለዚህ ሰው አስታውቀው ብሎ የሚጮኸው የሰው ድምፅን ሰማሁ አለ። በቃ ማን ሆይ? ገብርኤል ሆይ። ገብርኤል። እሺ ቀጥል። አሁን ስሙ ገብርኤል። ኦኬ። እኔም ወደ ቆምኩበት ቀረበ፣ በመጣም ጊዜ ፈርቼ በግንባሬ ተደፋው አለ። ምን ሆነ? ፈርቶ በግንባሩ ተደፋ። ምንድን ያለው? አያስጨንቃቸውም አይፈሩም አለ። እዚህ ጋር ግን አየህ ዳንኤል ነብዩ ዳንኤል ገብርኤል ሲያስጨንቀው ነበር። ፈርቼ አለ። ቀጥል። አሁን ደግሞ ይገርም። ቀጥል። እርሱም የሰው ልጅ ሆይ ራእዩ ለፍጻሜ ዘመን እንደሆነ አስተውላለኝ። ከዛ ደግሞ ሌላ ታሪክ ሊፈጠር ነው። ሲናገረኝም ደንግጬ በምድር ላይ በግንባሬ ተደፋው። እሱም ዳሰሰኝ፣ ቀጥ አድርጎም አቁመኝ አለ። አስደንግጦት ማለት መጀመሪያ አስደነገጠው። ይብሮዬ በቃ ያያቸው አይደለ? በቃ እዚህ ጋር በቃ አመሰግናለሁ። አየህ አይደለ? ገብርኤል አስጨነቀው፣ አስጮኸው። የቀረው ነገር የለም። ቅድም በወገናችን ምንድን ያለው? ነብዩ መሐመድ አስጨነቃቸው፣ አስደነገጣቸዋል። ቃል በቃ ደንግጬ አለ። ደንግጬ አስመለት ደንግጬ አለ። ደንግጬ በምድር ላይ በግንባሬ ተደፋሁኝ አለ። ስለዚህ አስደንግጦት ነበረ፣ ጨንቆትም ነበረ። ያው ገብርኤል ሆይ ሲል ደንግጬ አለ። የሚጮህ ሰው ድምፅ ሰማሁኝ፣ በመጣም ፈርቼ አለ። ፈርቶም ደንግጦም ነበር። አየህ አይደለ? ስለዚህ በክርስትናም መልአክ እየመጣ ሲያስፈራራቸው ነበር። ቅድም አንተ ባመጣኸው መስመር ስንመዝነው ገብርኤል ሰይጣን ሊሆን ነው ማለት ነው። ቅድም አንተ ምንድን ያልከው? ነብዩ መሐመድ ጅብሪል ስላስጨነቃቸው ይለያል። መጽሐፍ ላይ ይደባደባሉ፣ ከመደባደብ አልፎ ያስጨንቋቸዋል። አሁን ሚዩት አንሳ። ሌላ ተረኛ አታወራ። አንድ ጥያቄ ልጠይቅህ። አይደለም ብራዘር፣ አሁን አንድ ጥያቄ ልጠይቅህና ከዛ ታወራለህ። እሺ አንድ ጥያቄ የምጠይቅህ ሚዩት አንሳ። ሚዩት አድርጊያ ሚዩት አንሳ። እሺ ብራዘር፣ በአለ ሌላ እንዳንከራከር ፕሊስ፣ ደክሞናል። ከዛ ታወራለህ። እሺ ብራዘር፣ አንድ የተጋበ እና ወደ ዳንኤል የመጣው ማን ነው? ወደ ዳንኤል የመጣው ማን ነው? መልአክ። ማን ነው ስሙ? ማን ነው?
መልአክ መጣ ነው የሚለው ሚስተር ገብርኤል ሆይ ማን የመጣው? ገብርኤል። ከዛ በኋላ ገብርኤል ሳይ እንትና ምን ሆነ? ዳንኤል ምን ሆነ? ዳንኤል ነው የታገለው ያዕቆብን አለ። ዳንኤል ስለ ያዕቆብ አለ፣ ስለ ዳንኤል የማወራ። ዳንኤል ምን ሆነ? ያነሳኝ ያዕቆብ ነው የታገለው። ዳንኤል የጻፈው ነው ምትለኝ? እኔ ስለ ዳንኤል የማወራ ብራዘር፣ ስለ ዳንኤል አይሰማህም? ዳንኤል ምን ሆነ? ስለ ዳንኤል እኮ አላወራህም። አልሰማንም? ወይኔ ገብተህ ስለ ያዕቆብ ነው ያወራህ። አልሰማንም? ኢብራሂም ዳንኤል ላይ ገብተህ ስለ ያዕቆብ ነው ያወራህ። በቃ ሌላ ሰው ጋር እንቀጥለው። በቃ አንተ የአንተ ሲነካ አትወድም። ይቅርታ ሄኖክ ሀሳቡን ጠቀም ትቀጥላለህ ኢብራሂም። ስለዚህ ወንድሞቼ አይታችሁ አይደለ? መስፈርት አወጣ። መስፈርቱ ምንድን ነው? አንድ ነብይ በደምስ አዳምጥ ሙስሊም ቆይ አንዴ ሄኖክ አንዴ ተረጋጋ። ኢብራሂም እኔ እኮ ግራ የሚገባኝ ነገር ክርስቲያን ወገን እባክህን ስነ ስርዓት ተማሩ። ኧረ በአላህ ሰው ቤት የምታዩ ሳይፈቀድላቸው አታውሩ፣ ሳይፈቀድላቸው አታውሩ። በቃ አፋት ዝም በሉ በቃ አልተፈቀደላቸውም። ሰው ቤት የመጣው አሁንም አልተባልክ። ኧረ እባክህን ብራዘር የሚወጣ አልተፈቀደልህም። ሰው ቤት ነው ያለው። ሰው ቤት ገብተህ ሳይፈቀድልህ አገባም አይደል? አሁንም አልተፈቀደ የሚሉት አድርግ። አውዝ ቢላ ስነ ስርዓት ተማሩ ውስጥ። እሺ ያጀማ አሁን የተነሳው ምንድን ክርስቲያኖች ምን አሉ? ነብዩ ጅብሪል ጨምቋቸዋል፣ አስጨንቋቸዋል። ስላስጨነቃቸው ምን አሉ? ትክክለኛ ነብይ አይደሉም፣ ጅብሪል ከቁርአን ከመጽሐፍ ቅዱስ ጅብሪል ይለያሉ። መስፈርት አውጡ። መስፈርቱ ምንድን ነው? ጨምቋቸዋል። ስለጨመቃቸው ግን በስና መልሳቸው ለምን እንደሆነ አስረድተናል፣ ምክንያቱም ምን እንደሆነ። ግን ይሄን ወደ እነሱ ስናመጣው ከመጭመቅም አልፎ ሌሊቱን ሙሉ ሲደባደቡ ነበረ። ከያዕቆብ ነብዩ ያዕቆብና ገብርኤል መልአኩ ገብርኤል ከያዕቆብ ጋር ሲደባደቡ ሌሊቱን ሙሉ ሲደባደቡ ነበረ። ቦክስ ይደባደባሉ። አያቸዋ። ስለዚህ ባወጡት መስፈርት ተበልተዋል። ሲቀጥል አይደነግጡም። ግን ማርያም ደንግጣለች። ማርያም ራሱ ደንግጣለች። እንዲሁም ዳንኤል ደንግጧል። ግን እነሱ ስለደነግጡ ብቻ እኛ ነብይ ናቸው አይደሉም አንልም። አያቸዋ። ስለዚህ ያወጣችውን መስፈርትን እየለያችሁ ጨርሻለሁ። ኢብራሂም ቀጥል። ሄና ሰላም ብያለሁ። እንዴት ነህ ሄኖክ? አለሁ እግዚአብሔር ይመስገን። እንዴት ናቸው? ሰላም ነው አልሐምዱሊላህ አለን። ቆይ ገና አንድ ጊዜ ማሂር አለ። ሰላም አለይኩም ማሂር አለ። ሄኖክ ታወራለህ አለ ማሂር። እሺ አስቀጥለው። ስላሴን የሰበከ አንድ ነብይ አለ፣ ጠይቅ። ቀጥል። እኔ አሁን ባወራው ነገር ላይ ነው ማውራት የምፈልገው። ማለት ቆይ ተረጋጋ። አንተ አትነግረን መስሎኝ። እሺ ማሂር ቀጥል። አይ ለዛ ነው የገባሁት። ርዕስ አላቸው። ለዛ ነው ሄኖክ ማለት ርዕስ አለው ቤቱ። አይ እኔ የገባሁት ሲጀመር ሚድ ኮንቨርሴሽን ላይ ያ ርዕስ አለው ላይቭ። በርዕሱ ላይ ነው የሚቀጥለው። የቅድሙን ካየ ርዕሱ ላይ አውርተው ነው ከዛ በኋላ ወደዚህ የመጡት። በርዕሱ ላይ ቀጥል። ማሂር አንዴ ሄኖክ አንዴ መጀመሪያ ቆይ አንዴ ስምህን ቀይረህ ስለመጣህ የማናውቅ መስሎ ተሳስተሃል። እናውቅሃለን ማን እንደሆንክ። ያው ዶክተር አንጠራም ግን እናውቅሃለን። አንደኛ፣ ሁለተኛ ደግሞ ቤቱ ርዕስ አለው። ስለዚህ በርዕሱ ቀጥል። ማሂር ቀጥል። ማነኝ? አታውቀኝም። በመጀመሪያ አታውቀኝም። ችግር የለም ብንተዋወቅም ግን አታውቀኝም። ውይይት ቀጠሮ ይዘህ ጠፍተሃል። አውቃለሁ። ውይይት ቀጠሮ ይዘህ ቀርተሃል። ውይይት ቀጠሮ ይዘን ጠፍተሃል። ካስታወስህ ስለ ኢየሱስና ስለ ነቢዩ መሐመድ እንወያይ ተብለህ አሁን ትምህርት ቤት አንዴ ስራ ላይ እመለሳለሁ ብለህ ጠብቀህ በዛው ቀርተሃል። ኤኒዌይ ቀጥል ማሂር። ኧረ ሰውዬ እኔን አታውቀኝም። እንዲህ ምን ሆነህ ነው ሄኖክ? እሺ አሁን ርዕሱ ላይ ቀጥል። ምናልባት ድምፅ ተመሳስሎብህ ምናምን ሊሆን ይችላል። እኔ የገባሁት ሚድ ኮንቨርሴሽን ላይ ነው የገባሁት እና ምናልባት አሁን ቤቱ ርዕስ አለው እና ቤቱን የምንመራው እኛ ነን ከይቅርታ ጋር። ርዕስ ይዘን ሁልጊዜ ላይቭ ስንከፍት ርዕስ እንይዝና ከዛ በርዕሱ እንቀጥላለን። ርዕሱ ካለቀ በኋላ ሌሎች ሀሳቦችን ልናነሳ እንችላለን። አሁን ርዕሱ ስላሴ ነው። ስላሴ ላይ ትቀጥላለህ ሄኖክ? እሺ መቀጠል እንችላለን። ያው እስከምችለው ድረስ መቀጠል። ስላሴ ሀሳቡ ምንድን ነው? ሀሳቡ ማለት ስላሴ ማለት የስላሴ ሀሳቦት ማለት ነው። ኦኬ እሺ። የስላሴ ሀሳቦት ማለት ስላሴ አንድም ሶስትም ናቸው። አንድነታቸው አምልኮት፣ አገዛዝ ሲሆን ሶስትነታቸው ደግሞ በአካል ሌላም ነገር ሊሆን ይችላል። ግን ይሄ የማውቀው እንደዚህ ነው። ኦኬ አምልኮት ላይ ስላሴ አንድ ናቸው።
እሺ ኢየሱስ ምድር ላይ በነበረ ጊዜ ሞቷል አይደለ? ኦኬ የትላንትናውን ጥያቄ ልጠይቀኝ ነው። ትላንት ጠይቄ ነበር እንዲ አልተገናኘንም እኮ አንተ ሳይሆን የጠየቀኝ ስትወያዩ ነበርኩኝ፣ ግን ኢየሱስ ክርስቶስ በኋላ ማን ነው የሚለውን ነገር ልጠይቀኝ ነው። አይ አሁን መጠየቅህን መልስልኝ ነው። ኢየሱስ ምድር ላይ ከመጣ በኋላ ሞቷል አይደለ? የአንዱ አምላክ ነው የሞተው። አንዱ አምላክ ነው የሞተው። ያው እዚህ ጋር አሁን ያው ከሶስቱ ቅዱስ አንዱ ቅዱስ ይባላል። ያ ማለት ምንድን ነው? እሳቢውን አሁን በደንብ እንድታዳመጠኝ እፈልጋለሁ። ከስር ያሉትም እንዲማሩም ጭምር ነው። አጠር አድርገህ 30 ሰከንድ እናምስርና መልስልኝ። ኦኬ ችግር የለውም። አጠር አድርጌ ለመመለስ እሞክራለሁ። በመጀመሪያ ስላሴ ስንል አንድም ሶስትም ነው የምንለው። አንድ ብቻም አንልም፣ ሶስትም ብቻም አንልም። ስለዚህ አንድ ስንል አገዛዙን ያመላክትልናል። ሶስት ስንል ደግሞ አካላቸውን ይገልጽልናል። በአካል የመጣው ወልደ እግዚአብሔር ሆኖ የተገለጠው ለሰው ልጅ የተገለጠው ከድንግል ማርያም ስጋን የለበሰው ያ መለኮታዊ አካል ኢየሱስ ክርስቶስ ነው። ኢየሱስ ክርስቶስ በዛ ሰዓት አምላክም ሰውም ነበረ። ፍጹም ሰው ፍጹም አምላክ ነበረ። ስለዚህ ያ የሞተው በስጋ የሚለው ይሰመርበት፣ በስጋ የሞተው ከሶስቱ ቅዱስ አንዱ ቅዱስ የሆነው ወልደ እግዚአብሔር ነው ማለት ነው። ያ ማለት ኢየሱስ ክርስቶስ የምንለው ማለት ነው። ጨርሻለሁ። መለኮታዊ አካል ስትለኝ ከማርያም የተወለደው መለኮት በስጋ ነው የተወለደው ማለት ነው። እንደውም መለኮታዊ አካል በስጋ ነው የተወለደው ባህይ አይደለም። መለኮትነቱን ከራሱ ይወስድና ስጋዋን ደግሞ ከድንግል ማርያም ነሳ ማለት ነው። ለዛ ነው ተዋህዶ የሚባለው። ኦኬ። ስለዚህ ኢየሱስ ማለት መለኮት በስጋ ነው ማለት ነው። አይደለም፣ ፍጹም ሰው ፍጹም አምላክ ነው አልኩህ እኮ። በደንብ ስላላዳመጥከኝ ነው። የራስን ብቻ መጠየቅ ሳይሆን የኔንም መስቀል ላይ አሁን መለኮት ሞቷል። መስቀል ላይ መለኮት አልሞተም። ማን ነው የሞተው መስቀል ላይ? አንዴ ጥያቄን አታወዛግባ። ራስህ ጠይቀህ ራስህ ነው እኮ። ኦኬ እሺ። መስቀል ላይ የሞተው መለኮት ነው የሞተው ወይስ ደግሞ ማን ነው መስቀል ላይ የሞተው? መስቀል ላይ ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ክርስቶስ። ስለዚህ ሰውም አምላክም መስቀል ላይ ሞቷል ማለት ነው። ለመነጣጠል አትሞክር፣ ነገርኩህ እኮ። ሰውም አምላክም መስቀል ላይ ሞቷል ማለት ነው። በስትክክል የሞተው ግን መስቀል ላይ ሰውም አምላክም ሞቷል። የሞተው አምላክ ሞቷል ማለት ነው። ስማኛ ወንድሜ፣ የሞተው ግን በስጋ ነው። በስጋ የሰመርበት የሚለውን ነገር ማን ነው በስጋ የሞተው? በስጋ የሞተው ኢየሱስ ክርስቶስ በስጋ ነው የሞተው እንጂ መለኮት እንደማይሞት አንተም እኔም እናውቃለን እኮ። በስጋ የሞተው ማን ነው? መለኮት ነው በስጋ የሞተው? ስማኝ ወይኔ ወንድሜ፣ እንደ ለምንድን ነው እየሰማሁ እኮ ነው። መለኮት አይሞትም በስጋ ነው የሞተው አልከኝ። ማን ነው በስጋ የሞተው አልኩ። አዎ በስጋ ሞቷል እኮ። ማን ነው በስጋ የሞተው? መለኮት ነው በስጋ የሞተው? እንዲህ አታዳምጥም? እንዲ አንተ ምን ሆነ ነው? እየነገርኩህ እኮ ነው። በስጋ ሞቷል አልኩህ። ፍጹም ሰው ፍጹም አልከኝ እኮ። እሱንማ እኮ አብረን ሰማን። እኔ ደግሞ የጠየቅኩ ማን ነው በስጋ የሞተው ነው እንጂ በስጋ ሞቷል እከሌ በስጋ ሞቷል ብትለኝ እኮ ይዳዝማታል። ማን ነው በስጋ የሞተው? መለኮት ነው ወይ በስጋ የሞተው? ኢየሱስ ክርስቶስ። ኢየሱስ ክርስቶስማ ፍጹም ሰው ፍጹም ስጋ ነው ብለኛል። ወይም ደግሞ ፍጹም ሰው ፍጹም አምላክ ነው ብለኛል። ፍጹም አምላክ ነው የሞተው እኮ። ፍጹም ሰውነቱ ፍጹም አምላክነቱ በፍጹም ሰውነቱ ነው የሞተው ወይስ ደግሞ ፍጹም አምላክም ፍጹም ሰውም ሞቷል? ኦኬ እሺ። አሁን የፈለከውን ነገር ስለገባኝ በደንብ እንድትሰማኝ እፈልጋለሁ። ኢየሱስ ክርስቶስ ማለት ፍጹም ሰው ነው ፍጹም አምላክ ነው አልኩህ አይደለ? የሞተው ግን በስጋ አልኩህ አይደለ? የሞተው በስጋ። ማን ነው በስጋ የሞተው? እናትህ አንዴ አዳምጠኝ ወንድሜ። እንትን አላወራም፣ አመት አላወራም፣ ትንሽ ነው የማወራው እና ጨርስና መልሼ ራሱ ነው የምጠይቀው። የሞተው በስጋ ነው ስልክ መለኮቱ አልሞተም እያልኩ ነው። መለኮቱ ህያው ነው እያልኩ ነው አይደለ? ስለዚህ ህያው የሆነ አምላክ በስጋ ግን ሞቷል። ምናልባት ቤት ከተመለሰልህ አላውቅም። ህያው አምላክ በስጋ ሞቷል። ተስማማ? ምን አልከኝ? ከአንተ የተረዳሁት አሁን ህያው የሆነው አምላክ በስጋ ሞቷል ነው አይደለ? ኤግዛክትሊ በስጋ ሞቷል። ኦኬ እሺ። በዛ ሰዓት ሲገረፍ ነበረ። ስለዚህ እዛም ጋር ህያው የሆነ አምላክ በስጋው ተገረፈ ማለት እንችላለን። ኦኬ አሁን ደግሞ እዚህ ጋር ደግሞ ስትመጣ ተነጣጠልቃቸው። አይ አልነጣጠልኩትም እኮ። ይሄ እንትን ላይ የመስቀሉ ስራ ላይ እየተጠቀምነውን ተመሳሳይ ተርም ነው የምጠቀመው። መስቀል ላይ ህያው የሆነ አምላክ በስጋ ሞተ ሲባል ኦኬ፣ ሲገረፍም ህያው የሆነ አምላክ በስጋ ተገረፈ ማለት እንችላለን ወይም እንደዛ ከሄድን ደግሞ እንደዛ ካስከሄደ ደግሞ መለኮት ያመዋል። መለኮት የሚያመው መለኮት ማለት ነው የሚያመው አካል ነው። ኦኬ እኔ ያመዋል እላለሁ። በቃ በራስህ ነው የማይደለህ እኮ ገብቶሃል። በራስህ በጠይቅ ዞሮ አድርጌ እጠይቅሃለሁ እንትን ማለት ነው።
ያ ኮንክሉድ አድርግልኛል። ኮንክሉድ እኮ አደረኩልህ እኮ ፍጹም ሰው ኮንክሉዥን የተገረፈው ማን ነው? ይኸውልህ ፍጹም ሰው ፍጹም አምላክ ነው ካልኩህ፣ ተዋሃደ ካልኩህ፣ ቀጥሎ የሚመጣው ነገር ደግሞ ያንተ ጥያቄ ምንድን ነው? እዛ ጋር ሲገረፍ የነበረው ስጋው ነው ወይስ መለኮቱ ነው ነው አይደለ? መለኮት ያሟላይ ነው የኔ ጥያቄ ደግሞ። ስለዚህ ሲገረፍ የነበረው ስጋው ነው። ስለዚህ በስጋውን የተገረፈው አሁን ተመሳሳይ መልስ ነው እየጠኛለሁ። በስጋውን የተገረፈው ነው የምትለኝ እኮ ነው። ተዋሃደ ማለት ምን ማለት ነው? አዎ እኮ ግልጽ እናድርገው። እንደዚህ ማን ነው በስጋ የተገረፈው? ነው ተመሳሳይ ጥያቄ ነው የምጠይቀው። ስመኛ እንደ ይቅርታ በጣም በመሀል ኢንተራፕት ባንደራረግ ደስ ይለኛል። አንተም ስታወራ እየጠበቅኩ ነው፣ እኔም ሳወራ ግን ትንሽ መጠበቅ መቻል አለብን። ይኸውልህ ለምሳሌ በምሳሌ ለእንገርግ ስኳርና ጨው ተደባለቀ፣ ከዛ ውስጥ ነጥል አውጣልኝ ብለህ የትኛውን ነጣወጣልኝ የምትችለው? እኔ እኮ እየነጣጠልኩ አይደለም። ይሄ ነው እኮ ማለት ተዋህደ ማለት ምን ማለት ነው? በቃ ይሄ ነው እኮ ተዋህደ። ጥሩ ነው እኮ አሁን መስቀል ላይ ተስማምተናል። ለምሳሌ መስቀል ላይ የሞተው መለኮት አይሞትም። ስለዚህ ታዲያ የሞተው ማን ነው ስልህ መለኮት በስጋ ሞተ አልከኝ፣ ወይም ደግሞ መለኮት በስጋ ሞተ ሳይሆን ሕያው አምላክ በስጋ ሞተ አልከኝ። ኦኬ እሺ ብለን ተስማማን። እዚህ ጋር ሕያው አምላክ በስጋ ተገረፈ ማለት እንችላለን ወይ ብዬ ነው የጠየቅኩህ። ያው አምላክ ይኸውልህ እኔ እኮ ይኸውልህ የምትሄድበት ነገር ስለገባኝ ነው። ይሄ እንደዚህ አይነት ጥያቄ ስለሚመጣ ነው የምመልስልህም አንድ አይነት መልስ ሊሆን የቻለው። ተዋህደ ማለት ተመሳሳይ አይደለም? የተገረፈውና የሞተው ተመሳሳይ አይደለም? ነው። ኦኬ ስለዚህ ሕያው አምላክ በስጋ ነው የተገረፈው ማለት ነው። ያመዋለው ስልህ አያመውም አልከኝ አይደለ እኮ ሕያው አምላክ በስጋ እሱማ መለኮት አያመውም አይሞትም። ስለዚህ የሞተው መለኮት ሳይሆን መለኮት በስጋ ነው አልከኝ። የተገረፈው መለኮት ሳይሆን መለኮት በስጋ ነው አይደለ? አንተ እንዲመች ለአንተ እንድመች ሆኜ ልቅረብልህ። እሺ የተገረፈው ስጋ ነው። እሺ በቃ መለኮት በስጋ ነው የተገረፈው። መለኮቱን ግን አስታውስ። አረሰውት መለኮትንማ። ስለዚህ መለኮት በስጋ ነው የተገረፈው። እሺ እንደዛ አድርገህ ውሰደው። ቀጥሎ ውሰደው ሳይሆን የሆነውን ነገር የመጣውን ጥያቄ ስለማውቀው እሺ ነው። ኦኬ መስቀል ላይ እንግዲህ እንደሰማነው መስቀል ላይ መለኮት በስጋ ሞቷል። ግርፋት ላይ መለኮት በስጋ ተገርፏል። አሁን ዋናው ጥያቄ ምንድን ነው መሰለህ? እኔማ የምታምንበትን ንገረኝ ስልህ እኮ እምቢ አልከኝ። ታዲያ የምታምንበትን ንገረኝ። ነገር እኮ አንተ እኮ ለማዳመጥ ፈቃደኛ ስላልሆንክ እኮ ነው። መነጣጠል አትችልም። እየነጣጠልኩ አይደለም። ይኸውልህ አንተ እኮ ነጣጥለህ ነው እየጠየቀኝ ያለኸው። እንደዚህ እናድርገው በቃ እንዲያስማማን። ምናልባት ሳይነጣጠል መለኮት በስጋ ሳይነጣጠል ተገረፈ፣ መለኮት በስጋ ሳይነጣጠል ሞተ፣ እንደዛ ማለት እንችላለን? እሺ ቀጥል። አይ እንችላለን ወይ? እየነጣጠሉ ከመሰለህ እንዳልነጣጠልኩ ክሊል አድርግልህ ብዬ ነው። ኦኬ አሁን ኮንሰፕቱ እኮ መጀመሪያም አልተረዳኸኝም። ኢየሱስ ክርስቶስ የሚለው ኮንሰፕት አልተረዳኸኝም። ትንሽ ጊዜ ሰተህ ማለት 30 ሰከንድ ነው የማወራው። ትንሽ አንዴ ቀጥል እና ከዚያ ወደሚቀጥለው ጥያቄ ብትመጣ ይሻላል። ኢየሱስ ክርስቶስ ማለት ከድንግል ማርያም የነሳው ስጋ ፍጹም ሰው ፍጹም አምላክ እንዲሆን አድርጎታል። እያዳመጥከኝ ነው አይደለ? በስትክክል ምናልባት የምሰማው ያ መለኮታዊ አስተፋፊ በእናትህ ይቅርታ። በጣም ፍጹም አምላክ ፍጹም ሰው ሲባል የሞተው ግን በስጋ ነው ብያለሁ። መለኮት እንደማይሞት አንተ ምንም አክሰብት አድርገናል። ስታስረዳኝ ግን እንድትጨምርልኝ የሚፈልገው ነገር አለ። እቺ ልንገርና ታስረዳኛል። አሁን በስጋ የሚለውን ተርም ስትጠቀም ማን በስጋ እንደሆነ ግን ክሊር እያደረግልኝ አለፍ። የሞተው ኢየሱስ ክርስቶስ በስጋ ሞተ ማለት ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ከተባለ ፍጹም ሰው ፍጹም አምላክ ነው በስጋ የሞተው? ሌላ ስጋ አለ ከፍጹም ሰው ፍጹም አምላክ ላይ ወይስ እንዴት ነው ነገሩ? አሁን አሪፍ ጥያቄ ጠየቅኝ። በቃ ተዋህዶ ማለት ምንድን ነው? ከድንግል ማርያም ያንን ስጋ ሲወስድ መለኮት እንዳለው ታውቃለህ። ከዚያ ደግሞ ስጋም እንደለበሰ ታውቃለህ። ስጋው ሞቱ በስጋ ሞተ። የሞተው በስጋ ነው ኢየሱስ ክርስቶስ። መለኮቱ ግን ሕያው ነበረ፣ አይሞትም። መለኮቱ ስለማይሞት ማለት ነው። አሁን የተረዳሁትን ልንገርህ። ጀስት ኮንቲኒው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ከማርያም የነሳው ስጋ መለኮት የተዋህደው ስግው ቃል ስለሆነ መለኮታዊ ስጋ ነው። የሞተው በስጋ ነው። ማን? ኢየሱስ። ማለትም አምላክ አይሞትም፣ ሞት አይነካውም። ስለዚህ አምላክ የሞተው በስጋ ነው። ትክክል ነኝ? ኤግዛክትሊ። ኦኬ። ተመሳሳዩ ዴፊኒሽን መገረፉ ላይ ይሰራል?
ኦኬ መገረፉ ላይ ኤክስፕሌን እንዳደረገው ከፈለግ እንዴት ነው መሰለ፣ ከማርያም የነሳው ስጋ መለኮታዊ ስጋ ነው፣ ስግው ቃል ነው። ስለዚህ አምላክ አያመውም። ያ ማለት የተገረፈው አምላክ በስጋው ነው። ትክክል ነኝ? የተገረፈው አምላክ በስጋው ነው። ኦኬ አምላክ በስጋው ተገረፈ፣ አምላክ በስጋው ሞተ ማለት እንችላለን ማለት ነው። በስጋ ሞተ፣ አምላክ በስጋው ሞተ። መለኮቱ ግን ሕያው ነው። አምላክ በስጋው ሞተ፣ አምላክ በስጋው ተገረፈ። መለኮቱ ግን ይኸውልህ፣ መለኮቱ ግን እንደማያመው ሲገረፍ እንደማያመው ችግር የለውም ችግር የለውም። ሉቃስ ወንጌል ያምነው ነገር ስላልሆነ ማለት ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ በእነዚህም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱንም ሁሉ ወደ እግዚአብሔር ሲጸልይ አደረ ይላል። የኔ ጥያቄ ምንድን ነው? አምላክ በስጋ ወደ ማን ይጸልየው? ወደ አባቱ። አምላክ በስጋ ጸልዋል ማለት ነው። ወደ ሌላ እዛ ጋር ሲያስተምራቸው ነው ለሐዋርያት መጸለይ እንዴት መጸለይ እንዳለባቸው ሲያስተምራቸው። እያስተማረ የሚሆን ምንም እያደረገውን ብቻ ግን አምላክ በስጋ ጸልዋል ማለት ነው። ሲጸልይ የነበረው ወደ አባቱ ነው። አባቱ ደግሞ ማን ነው? አምላክ በስጋ ወደ አባቱ ጸልዋል። ቆይ ስማኝ አባቴ። ቀጥል። እሺ እሱ ጋር አቅርቢው አንዴ፣ ወንበሩን እሱ ጋር ይቅርታ አንዴ። ኦኬ እሺ ተመልሻለሁ። እሺ ጥያቄ ምንድን ነበረ? አምላክ በስጋ ወደ ማን የጸለየው? ስለ ወደ አባቱ ጸለየ አልከኝ። ስለዚህ አምላክ በስጋ ወደ አባቱ ጸልዋል ማለት ነው። ለሐዋርያቱ ሲያስተምራቸው ምናልባት እንትኑን ምንም እያደረገ ይሁን ነው የምልህ። አሁን ሲያስተምራቸው እንዳትለኝ ችግር የለውም። ፈገግ ብለህ ነው የጸለየበት። ማቴዎስ ላይ ማንበብ እንችላለን። ግን እያስተማረ የሚሆን ምንም እያደረገ ይሁን ግን አምላክ በስጋ ጸልዋል አይደለ? ጥቅሱን ንገረኝ ወንድሜ። ምን አልከኝ? ጥቅሱን ንገረኝ። እያነበብን መሄድ እንችላለን ከላይ ጀመረ። ኦኬ እሺ። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ አንድ ጊዜ መልእክት ልናገር። አንዴ ከይቅርታ ጋር ይሄን መልእክት ነው። እዚህ ላይ ያሉ ወንድሞችን ማሂርን ጨምሮ ሙከሚል፣ ፌዝ፣ ጀማል፣ ጉድ አይዲያ ወንድማችን መሐመድን እንዳለ ፎሎ አድርጉ። ሁላቸውም ማንም እንዳይቀር ሁላቸውንም። ቀጥሎ አፎን ሉቃስ ወንጌል 6 ስንት ነው ያልከኝ? የሉቃስ ወንጌል ምዕራፍ 6 ቁጥር 12 ወጣ ነው። የሉቃስ ወንጌል ይቅርታ እንዴ ስልክ ገብቶብኝ ነው በጣም እንትን እያልኩኝ ስለሆነ። እሺ የሉቃስ ወንጌል 6 ስንት ነበር ያልከኝ አባ? ቁጥር 12 ኦኬ ቁጥር 12 እሺ። በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በቃ እንደ ተራበም ይናገራል እኮ እዚሁ ክፍል ላይ። እኔ መራቡ ሳይሆን ፖይንቴ ምን መሰለህ ሄኖኬ፣ መራቡ ሳይሆን ፖይንቴ ጥያቄን ግልጽ ላድርግልህ። አሁን መራቡ ምናምን አይደለም፣ መገረፉን ጨረስን፣ መሰቀሉን ጨረስን። ግን አሁን መጸለዩ ጋር ነው ጥያቄ። መለኮት በስጋ ሌሊቱን ሙሉ ወደ ማን የጸለየው? ወይም ደግሞ አምላክ በስጋ ሌሊቱን ሙሉ ወደ ማን የጸለየው? ወደ አባቱ። ኦኬ ስለዚህ የጸለየው አምላክ ያላገኘው አባቱ ያገኘው አምልኮ አለ ማለት ነው። ቅድም ግን ስላሴ ኢንዲፋይን ስታደርገው በአምልኮ አንድ ናቸው ብላይ ነበር። ኮንትራዲክት ያደርግም ስጠይቀኝ በመጀመሪያ አምልኮት የምትለውን ነገር አስተሳስረ እንደምጠይቀኝ አውቄ ነበረ። ግን ሲጸልይ የነበረው አንደኛ እዛ ጋር ሲጸልይ የነበረው ሐዋርያቶችን ለማስተማር ነው። ሕጉና ጸልዩ መከራም እንዳይመጣባችሁ ታውቃላችሁ እያለ ነበር ሲናገር የነበረ። አሁን ሊያሳየኝ ሌሊቱን ሙሉ እያስተማራቸው እንደነበር እንዴ። ሕጉና ጸልዩ ብሎ ማስተማር ማለት እነሱ እንዲጸልዩ ምሳሌ መስጠት ማለት እዛ ላይ ያለው ነው የምልህ። እዛ ላይ ያለው ሉቃስ ወንጌል ምዕራፍ 12 እዛ ጋር ከ11 ጀምረን ወይም ደግሞ ከ10 ጀምረን ማውራት እንችላለን። ከፈለግ ማንበብ እንችላለን። ሁላችንም ማለት ከምዕራፍ 10 ነው። ከቁጥር 10 ነው የምትለኝ? እሺ አንብቦ ችግር የለውም። ሁላቸውንም ዙሪያውን አየና ሰውየውንም እጃቸውን ዘርገው አለው። ከዚያ እርሱም እንዲሁ አደረገ፣ እጁም እንደ ሁለተኛው ዳነች። እነርሱም ቁጣ ሞላባቸው፣ በኢየሱስ ስም ምን እንዲያደርጉላችሁ እርስ በርሳቸው ተባባሉ። በእነዚያ ወራት ይጸልዩ ዘንድ ወደ ተራራ ወጣ። ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእርሱም 12ቱን መረጠ። ደግሞም ስለ ሐዋርያት
ብሎ ሰየማቸው። እነርሱም ጴጥሮስ ብሎ በቃ ልቅ አሁን አብሮት አልነበሩም አይደለ? ከነጋ በኋላ ጠራቸው። ሌሊቱን ሙሉ ሲጸልይ ነበረ። ከነጋ በኋላ ጠራቸው። ደቀ መዛሙርቱን ጠራቸው። አሁን እያስተማረ ነው የሚለውን ተዋውና ወደ ጥያቄ ትመለሳለህ ማለት ነው። ምክንያቱም እያስተማረ ነው የሚል ነገር አውዱ ላይ የለም። አሁን ይህን ጥያቄ አምላክ በስጋ ጸልዋል አልከኝ። ወደ ማን ጸልይ ይችላል? አምላክ በስጋ ወደ አባቱ ጸልይ አልከኝ። አምላክ በስጋ ወደ አባቱ ከጸለየ አባቱ ያገኘው የጸለየው አምላክ ግን ያላገኘው አምልኮ አለ ማለት ነው። ስለዚህ በአምልኮ አንድ ናቸው የሚለው ነገር አይሰራም። የለም ጥቅሱን ያሳየ እንደዛ እኮ እንደዛ አይደለም የሚያሳየው። የሚያሳይህ እኮ ነገርኩህ እኮ አንተ ቃል በቃል የፈለግከው እዛ ጋር እንደዚሁ እንደኔ ጸልዩ ብሎ እያስተማራቸው እንዳለ ቃል በቃል እንደዚህ አይደለም እንደዛ አይደለም። ሲጀመር ከነጋ በኋላ ነው የጠራቸው። ሲቀጥል ሌሊቱን ሙሉ ነው ሲጸልይ ያደሩ። ሌሊቱን ሙሉ እያስተማራቸው ከነበር ከነጋ በኋላ ኬት ነው የጠራቸው? ወይስ ሌሊቱን ሙሉ ሲያስተምራቸው አደረ ነው? ያስተምራቸው አደረ የሚል ነገርም በሌላ ቦታ ላይ እንዴት መጸለይ እንዳለባቸው አስተምሯቸው ሊሆን ይችላል። እዚህ ጋር ግን ኢዳዝም ወርክ እየሰራ አይደለም ያ ነገር። እዚህ ጋር ራሱ ነው እየጸለይ ያለው። ሌሊቱን ሙሉ ሲጸልይ ያድሯል። አሁን አንደኛ ይኸውልህ የሚያደርጉትን ፖይንት አትዝለሉ። የመጀመሪያ ፖይንቴ ሄኖክ፣ የመጀመሪያ ፖይንቴ ከፈለገ ያስተምር ከፈለገ ምንም እያደረገ ይሁን ጸልዋል ነው የመጀመሪያ ፖይንቴ። ያስተምርም አያስተምርም ይዳዝ ማተር ለእኔ ማለት ነው። ለአንተ ግን ማስተማሩ ማተር የሚያደርግልህ ከሆነ እዚህ ጋር እያስተማር አይደለም የሚለውን እያሳየው ነው። ሰው ወደ ፖይንታችን እንመለስና በአምልኮ ተመሳሳይ አምልኮ ነው የሚቀበሉት ብለኸኛል። እዚህ ጋር ግን አብ የተቀበለው ወልድ ያልተቀበለው አምልኮ እንዳለ እያሳየው ነው። ይሄ ከአንተ ዴፊኒሽን ጋር ኮንትራዲክት አያደርግም ወይ? አያደርግም። ኦኬ፣ እንዴት ነው የማያደርገው? አብ የተቀበለው ወልድ ያልተቀበለው አምልኮ አለ አይደለ? የማያደርግበትን ምክንያት ለሁለተኛ ጊዜ እነግርሃለሁ። ሐዋርያቶችን ኮንፊርም አድርገኝ መጀመሪያ። አብ የተቀበለው ወልድ ያልተቀበለው አምልኮ አለ አይደለ? የለም። ኦኬ፣ ጸሎት አምልኮ አይደለም? ጸሎት እዛ ጋር ሲያስተምራቸው እሺ፣ እንደዛ ሲያስተምር የሚል ነገርም አጣን እኮ አውዱ ላይ እኮ ምንም የሚያስተምር ነገር ሲያስተምር እኮ አንተ እኮ ቃል በቃል እኮ ነው የፈለግከው እኮ። ኢየሱስ ክርስቶስ ግን ሲያስተምር የነበረው በምሳሌም ጭምር ነው። አልነበሩም፣ አብሮት አልነበሩም። ሲጀመር ምን ሆነ ነው? በነጋታውም ጠራቸው ነው የሚለው። ከእሱ ጋር እንደነበሩ እኮ ያሳያል እኮ። በነጋታውም ጠርቷቸው መረጣቸው ነው የሚለው እንጂ ከእሱ ጋር እንዳልነበሩ የሚጠቅስ የመጽሐፍ ቅዱስ ጥቅስ የለም። ገና አልተመረጡም ሁላ ማለት ነው አይደለ? በዛ ሰዓት ላይ ምን አልከኝ? ገና አልተመረጡም ሁላ ማለት ነው። እዚህ ጋር ይላል ከነጋ በኋላ ነው ጠርቶ የመረጣቸው። እነዚያም ወራት ይጸልዩ ዘንድ ወደ ተራራ ወጣ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ። በነጋውም ጊዜ ደቀ መዛሙርቱን ጠራ፣ ከእነርሱም 12ቱን መረጠ፣ ደግሞም ሐዋርያት ብሎ ሰየማቸው ይላል። እንግዲህ ከእሱ ጋር ነበሩ፣ ግን አልመረጣቸውም ነበረ ሐዋርያቶችን ማለት ነው። ከዚህ በኋላ ስለዚህ ሲያስተምር አልነበረም ማለት ነው። ከነጋ በኋላ የጠራቸው። ቆይ ሲያስተምርና ሐዋርያቶችን መምረጥ ምንድን ነው የሚገናኘው ወንድሜ? ከእሱ ጋር ነበሩ እኮ ነው። አሁን እዚህ ጋር ይኸውልህ በእነዚያ ወራት ይጸልይ ዘንድ ወደ ተራራ ወጣ አለ፣ ሌሊቱም ሁሉ ወደ እግዚአብሔር ሲጸልይ አደረ አለ። ከእሱ ጋር እንዳልነበሩ አለ እዚህ ጋር ማስረጃ። ሐዋርያቶቹ ከእሱ ጋር እንደነበሩ አያሳይም። እንዳልነበሩ ያሳይሃል። ከነጋ በኋላ ጠራቸው ይላል። አንደኛ ከነጋ በኋላ ጠራቸው ማለት ከእሱ ጋር የነበሩትን ጠራቸው። ሌላም ሰዎች ሊኖሩ ይችላሉ። ከእነሱ ውስጥ መካከል 12ቱን መረጠ አይልም ቃል በቃል። በነጋውም ጊዜ ደቀ መዛሙርቱን ጠራ። ኦኬ፣ ችግር የለውም። ሌላ ክፍል ላሳየህ፣ ችግር የለውም። እዚህ ጋር እያስተማራቸው ነው አልከኝ። ከአንድ ጥያቄ ወደ አንድ ጥያቄ ሲዘለ ማለት ነው። አንተም እያመንክ ነው መሆን ያለበት። አይ ኖ ከአንድ ጥያቄ ወደ አንድ ጥያቄ አይደለም። እዛው ጸሎቱ ላይ ነኝ። ሁሌ እያስተማራቸው ከነበረ እናያለን አብረን። ለምሳሌ እዛው ማቴዎስ ላይም ገብተህ ማየት ትችላለህ፣ ወይም ደግሞ ከሚል የከፈተልህም ክፍል አለ። ነገር ግን ወደ ምድረ በዳ ፈቀቅ ብሎ ይጸልይ ነበር ይለናል። ከእነሱ ነጠል ብሎ ወይም ደግሞ ማቴዎስ ላይ ብትመለከተው ማቴዎስ 26 ላይ ወጥተሃል እንዴ? ማቴዎስ 26 ላይ ተመሳሳይ አካውንት እናገኛለን። ማቴዎስ ሉቃስ ላይ እኮ ነው። ጸሎት ላይ ነው ያለሁት። አሁን ፖይንቴ ጸሎት ላይ ነው። ጸሎት ላይ ነው ያለው አይደለ? ጸሎት ላይ ሉቃስ ላይ ያለውን ሳትጨርስ ለምንድን ነው ሉቃስ ላይ እያስተማራቸው ነው አይደለ? የምትሄደው ሉቃስ ላይ እያስተማራቸው ነው አይደለ? ከአንተ ጋር እያስተማራቸው ነው እያስተማራቸው አይደለም ብዬ መከራከር አልፈለግኩም። ህሊና ያውቀዋል፣ ችግር የለውም። ሉቃስ ላይ እያስተማራቸው ነው። በቃ ያግሪድ መልስ ተመልሶልኛል። አንዳንዴም ስህተት አይደለም ወንድሜ። ኖ አሁን እኮ ከጸሎት እኮ አልወጣ ነው። ሉቃስ ላይ ያለው ጸሎት እያስተማራቸው ነው አልከኝ። ምንድን ነው ማቴዎስ ላይ የምትሄደው? ፖይንቴ ጸሎት ላይ ነው። ስፔሲፊካሊ ሉቃስ ላይ የጸለየውን ጸሎት አይደለም፣ ጸሎት ላይ ነው። ኢንጀነራል ጸሎት ላይ ነው የኔ ፖይንት።
አንተ ግዴታ ሉቃስ ላይ የጸለየው ጸሎት እና አንተን ላይ የጸለየው ጸሎት መከፋፈል አይጠበቅብኝም። የኔ ፖይንት መጸለዩ ነው እንጂ ሉቃስ ላይ መጸለዩ እንደው ማቴዎስ ላይ መዘገበው አይደለም። የኔ ፖይንት ጸልዋል አልኩ። አይ ሉቃስ ላይ ያለው ለማስተማር ነው አልከኝ። ኦኬ ችግር የለውም እሺ። እና ያላስተማረበትን ቦታ ላሳየው። ማቴዎስ ስትሄድ ሉቃስ ላይ ያለው ተመልሶልሃል? ሉቃስ ላይ ፎር ዘ ሴክ ኦፍ አርጊመንት ዘልየዋለሁ። ምክንያቱም የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ነገርኩህ። የኔ ፎካል ፖይንት ሉቃስ ላይ ያለው ጥቅስ አይደለም። ሉቃስ ላይ ያለው ጥቅስ የኔም ፖይንት እንደ ኤቪደንስ የሚቀርብ ነው። አይ እሱ ጋር አጨቃጨቀኝ ቦታ ነው ካልከኝ ችግር የለውም እሺ፣ ሌላ ኤቪደንስ ማቅረብ ይችላል። ችግር የለውም። አንተ መለሰልኝም ማለት አንተ ባትማርበት ከስር ያሉት ይማራሉ። ችግር የለውም በለኝ። ኦኬ አስተማርካቸው፣ እናመሰግናለን። ወደ ማቴዎስ እንሂድ። ስለዚህ አልተመለሰልን፣ ተመልሶላል። በመጀመሪያ ወደ ማቴዎስ እንሂድ። ከስር ያሉት ተምረዋል። ወደ ማቴዎስ እንሂድ። ወደ ማስረጃ ከሉቃስ ወደ ማቴዎስ ሳይሆን ጸሎት ላይ ያለ ነው። ምናልባት ላለመመለስ ፈልገ ከሆነ ችግር የለውም። ብዙ ክርስቲያኖች ስላሉ እነሱ መጠየቅ ይችላሉ። አይ መመለስ ፈልጋለሁ የምትለኝ ከሆነ ግን ከሉቃስ ወደ ምናምን ሳይሆን ከጸሎት ወደ ጸሎት። አሁንም ጸሎት ላይ ያለሁት ከጸሎት አልወጣሁም። ምናልባት ሌላ ፖይንት ባነሳ ከጸሎት ውጭ ሌላ ነገር ባነሳ ኦኬ ያኔ ኩዌሽን ማድረግ ትችላለህ። አሁን ግን እዛው ጸሎት ላይ ሆኜ እየጠየቅኩ ነው። ስለዚህ ማቴዎስ ወንጌል ምዕራፍ 26 ወደዛ እንድትሄድ ማሂር ቆይ አንዴ ይሄና እዛው ላይ ቁምና ጸልዋል አልጸለይም በሚለው አውሩ። ቆይ ሚውት አታርገው እሺ። አብዱልፈታ ሚውት አታርጉ። እኛ ቤት እኛ አርጉ ስንል ብቻ አርጉ። ቆይ አንዴ ሄኖክ ኢብራሂም አንዴ ጸሎት ነው ዋን የሚችለው ማሂር ገብቶኛል። ቆይ አንዴ እኔ ቆማ ያው ኢብሮ ቀጥል ማሂር ቀጥል። በቃ አይ እንደ በጣም እንትን አልከው። አሁን ቀላል ነገር ነው ይሄና ሄኖክ በጣም ሲምፕል ነገር ነው። ሉቃስ ላይ ጠየቀኝ አይደለ? ሉቃስ ላይ የነበረው ጥያቄ ተመልሶለታል። ችግር የለውም እኮ አልተመለሰለትም። በቃ አልተመለሰም። ማሂር እዛው ላይ ያዘው በቃ ተመልሶለታል። ችግር የለውም። ሉቃስ ላይ ሲጸልይ ነበር አይደል? ችግር የለውም። ሉቃስ ላይ ሲጸልይ ነበር አይደል? ኦኬ ሲጸልይ አምልኮ አልነበረም? እንዳስተማረ ነግሬሃለሁ። ሲያስተምር እያመለከን ያስተማረው ወይስ ሳያመልክን ያስተማረው? ሳያመልክን ያስተማረው። ስለዚህ ፌክ አምልኮ አለ ማለት ነው። አምላክ ወደ አምላክ ፌክ አምልኮ አለ ማለት ነው አይደል? ምን አልከኝ? ፌክ አምልኮ አለ ማለት ነው። ፌክ አምልኮ? አዎ ጸሎት አምልኮ ከሆነ እዛ ጋር ግን አምልኮ አይደለም ካልከኝ ፌክ አምልኮ አለ ማለት ነው። ራሱን አመለከ የሚል አሳየኝ። ጸሎት አምልኮ አይደለም። አይ ጸሎት አምልኮ አይደለም ካልከኝ በይዘው ይተዋለሁ ሁሉ ነገር። ጸሎት አምልኮ አይደለም። ሰማኝ ወንድሜ፣ ሉቃስ ወንጌል ላይ አባቱን አመለከ የሚል አሳየኝ። ጸሎት አምልኮ ነው ወይስ አይደለም? እያስተማራቸው እንደሆነ ነግሬሃለሁ። በምሳሌ ነው ኢየሱስ ክርስቶስ። ጸሎት አምልኮ ነው ወይስ አይደለም? ይኸውልህ ወንድሜ አንዴ ስማኝ። ጸሎት አምልኮ ነው ወይስ አይደለም? መልስልኝ። ይቅርታ። ለሰው ከሆነ አምልኮ ነው። ሰው ወደ አምላክ ኢንጀነራል ጸሎት አምልኮ ነው ወይስ አይደለም? ኢንጀነራል ጸሎት አምልኮ ነው፣ ለሰው ከሆነ ማለት ነው። ለሰው የሚለው ይሰመርበት። ግን ኢየሱስ በሰውነቱ ጸልዋል አይደለ? ለሰውነቱ የጸለየው አምልኮ ሳይሆን ሰዎች አምላክ በሰውነቱ ወደ ማን ጸለየ? ስለ ወደ አባቱ ጸለየ አልከኝ። ወደ አባቱ ጸለያ ለማስተማር። ስለዚህ ፌክ አምልኮ አለ ማለት እኮ ነው። ሲምፕል። እሱ ፌክም በለው ምንም በለው ማለት ነው። እየመለስኩልህ ነው። በቃ እኮ ችግር የለውም። ሉቃስ ያለው ፌክ አምልኮ ነው። ተስማማ። አመለከ የሚል ግን የለም። ጸለየ ነው። ጸለየ ማለት ጸሎቱ የአምልኮ ሳይሆን ፌክ ጸሎት ነው። ሉቃስ ላይ ያለው ተስማማ። ራም እኮ አንተ እኮ ነው እስካሁን እያወራ የነበረው እንዴ? ጉድ ፈላ። ተረጋጋ። ሄና አሁን እየጠየቁ የነበረው ሲጸልይ እያስተማረ ነው አልከኝ። ኦኬ ያ ጸሎት አምልኮ አይደለም ወይ? ስለ አምልኮ አይደለም አልከኝ። ኦኬ ስለዚህ ሉቃስ ያለው ፌክ ጸሎት ነው ወይ ፌክ አምልኮ ነው ብለን እንዝለለው። ተስማማን። ማስረጃ አምጣ ብለህ እኮ አታመጣም እኮ። ፌክ አምልኮ ነው የሚለውን እኮ ማስረጃ አምጣ ብለህ አምልኮ አይደለም ካልከኝ መቼስ አምልኮ አይደለም ማለት ነው አይደለም? አምልኮ ነው የሚል ቃል በቃል አለ ወንድሜ። ሄኖክ ምንድነው ሰርኩላር ሪጅን ተስማምተዋል? እኔ እየጠየቅኩ ያለሁት ሄኖክ ጸሎት አምልኮ ነው ወይ አልኩህ? ሄኖክ ጸሎት አምልኮ ነው ወይ አልኩህ? እኔ እኮ ያንተ ንግር አይደለም ካልከኝ እንደምትሆን ነግሬሃለሁ። ጸሎት አምልኮ ነው ወይ ስለ አዎ አምልኮ ነው አልከኝ። ኦኬ ጸሎት አምልኮ ከሆነ እዛ ጋር ኢየሱስ የጸለየው ጸሎት አምልኮ ነው ወይ ስለ አይ አይደለም አልከኝ። ስለዚህ ፌክ ነው ማለት ነው አምልኮ ካልሆነ። ስለዚህ ያንን ፌክ ነው ብለን ተስማምተን እንስለለው እና ማዚ ውስጥ ከሚድ ተስማማ ነው ይሳልስማማ ነው ጨርሻለሁ በላይ ተስማማ ነው ማለት እንደዚህ ኮንቨርሴሽን ሳይሆን እያደረግን ያለ ነው። እየጠየቁ እየመለስክልኝ ነው። ስለዚህ ተስማማ ነው ሳልስማማ ነው? አልተስማማንም። ያልተስማማንበትን ምክንያት ልንገርክ። አንድ ደቂቃ ትሰጠኛለህ? ሄኖክ ማውራት የምችለው ማለት ነው። ችግር የለውም። እኔን አውራኝ አንድ ደቂቃ። ጸሎቱ አምልኮ ነው አይደለም? ሰው ወደ አምላኩ የሚጸልይ ከሆነ ኢየሱስ ሰው ነው አይደለም?
ፍጹም ሰው ፍጹም አምላክ ነው። አምጣ ጥቅሱንሽ። ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣ። እኔ ሰው መሆኑን ነው የማውቀው ባይብል ላይ ሰው መሆኑን ጥቅሱን አምጣው። ጥቅሱን አምጣው። እሺ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከእግዚአብሔር የሰማሁት እውነት የነገርኳችሁን ሰው አለ። ማነው እሱ? ማነው እሱ? ማነው እሱ? አሁን እኔ ሰው ነኝ ያለው ማለት ነው። ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችሁ? አብርሃም እንዲህ አላደረገም ያለው ማን ነው? ጥቅሱን አምጣና አውዱን እየገለጥ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ። ኦኬ የዮሐንስ ወንጌል ምዕራፍ 8 ቁጥር 40 ይህንም አታውቀውም እስከዛሬ? እሺ ምንም ችግር አለው ታዲያ። እናንተ ካወቃችሁት ይበቃል እኮ። ምን መጽሐፍ ቅዱስ ማወቅ በነገራችን ላይ እውቀት አይደለም። ርዕስ እናንተን ማወቅ እውቀት አይደለም። ትክክል። እሺ ማን ነው ሰው ነኝ ያለው እዚህ ጋር? እሺ ንገረኝ። አሁን ርዕሱ ኢየሱስ ነው እኮ። እንትኑ ንገረኝ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 እነሱ ሲጨቃጨቁት እሱን ለመግደል በሚያደርጉት ጥረት እኔ ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ አለ። አብርሃም ግን እናንተ ምን አለ? ከእግዚአብሔር ሰምቼ የነገርኳችሁ ሰው ነኝ። ቆይ ላንብብልህ፣ ጥቅሱን በደንብ ላንብብልህ ምን እንደሚል ማለት ነው። አሁን አንተ ግራ ከገባ አውዱንም ጨምሬ ልንገርህና ከዛ በኋላ እንትንላለን። ምን አለ መሰለ፣ ነገር ግን አሁን ከእግዚአብሔር የሰማሁትን እውነት የነገርኳችሁን ሰው ልትገሉኝ ትፈልጋላችኋል። አብርሃም እንዲህ አላረገም። እናንተ የአባታችሁን ስራ ታደርጋላችሁ። እኛ እስከ ዝሙት አልተወለድንም፣ አንድ አባት አለን፣ እሱም እግዚአብሔር ነው አሉት። ኢየሱስም አላቸው እግዚአብሔርስ አባታችሁ ከሆነ በወደዳችሁኝ ነበር እያለ ይቀጥላል። ስለዚህ ከእነሱ ጋር በነበረው ጭቅጭቅ ኢየሱስ ራሱን ሰው እያለ ይናገራል። ተስማማል? ስለዚህ ጥሩ። አንተ ደግሞ አሁን ምን ታመጣ? እኔ አሁን ሰው ስለሆነ ጸሎቱ አምልኮ ነው ብዬ ቁጭ አልኩኝ። አንተ ደግሞ ፍጹም ሰው ፍጹም አምላክ ብላል። ቁጭ አድርገው ጥቅሱን። ፍጹም ሰው ፍጹም አምላክ ነኝ ያለበትን ቁጭ አድርገው። ቁጭ አድርገው። ርዕስ ላልነግርህ እችላለሁ፣ ግን እዚህ አውድ ላይ ከአብርሃም በፊትም እንደነበረ እሱ ሌላ ታሪክ ነው። ከአብርሃም በፊት የነበረው ሌላ ታሪክ ነው። እሱ በተስፋ ቃል ነው። ቆይ አልጠየኩም። ፍጹም ሰው ፍጹም አምላክ የሚለውን ጥቅስ አምጣው። ፍጹም ሰው ፍጹም አምላክ አምጣው። በጣም ኦኬ። ቃል በቃል ነው የፈለግከው? አዎ ቃል በቃል ቃል በቃል እንደዛ ተብሎ አይቀመጥም። የለም በቃ የሌለ ነገር አትበላ። በቃ አሁን ማይር ቀጥል። በቃ የሌለ ነገር አትበላ። ቀጥል። በቃ ሂድ። አይ በቃ ከባድ ጥያቄ አለ የጠየቀው፣ ግን ላመጣልህ ሄኖክ ፖይንቱን ጨርሶ ነው ወደዛ እንሄዳለን። በቃ ችግር የለውም። ቀጥል። ችግር የለውም። ፍራስትሬት አታርጋውን። ችግር የለውም። የሉቃስ ወንጌል እዛው ሉቃስ ላይ ምዕራፍ 22 ከቁጥር 40 ላይ ወደ ስፍራውም ደርሶ ይላል። ወደ ስፍራውም ደርሶ ሐዋርያት ወዳሉበት ማለት ነው፣ ወደ ፈተና እንዳትገቡ ጸልዩ አላቸው። ከእነርሱም የድንጋይ ውርወራ የሚያክል ራቅ ብሎ ተንበርክኮ አባቶይ ብትፈቅድ ይህች ጽዋ ከእኔ ውሰድ፣ ነገር ግን የእኔ ፈቃድ አይሁን ያንተ እንጂ እያለ ይጸልይ ነበር ይላል። ከሐዋርያቱ ራቅ ብሎ እየጸለይ ነበር አይደለ? እያስተማራቸው ነው። እዚህ ጋር እንትኑ ንገረኝ። ሉቃስ ወንጌል ምዕራፍ 22 ቁጥር 41 እና 42 ከ40 ጀምሮ። ኦኬ እሺ። ብትፈቅድስ ይህች ጽዋ ከእኔ ውሰድ፣ ነገር ግን ከእኔ ፈቃድ አይሁን የአንተ እንጂ እያለ ይጸልይ ነበረ። ከሰማይም እዚህ ጋር እያስተማራቸው ነው። ብትፈቅድስ ይህች ጽዋ ከእኔ ውሰድ፣ ነገር ቆይ አንዴ ደግሜ ላንብብልህ ሄኖክ። አየው ሙከሚል ከፍቶልሃል። አትውጣ ሄኖክ እያወራ ከሆነ ሚውት ላይ ነው ሄኖክ። ወገናችን ሚውት ላይ ነው እያወራ ከሆነ። አረ ሄኖክ ይብሮ እኔ ሰማለ ይብሮ። አረ አለ ደርቀ ቀረኩ። እሺ ሄኖክ ተመለስ ካለ ፕሊዝ። አረ እስከዛ ጉዳይ ዲያን እንኳን ሰላምን በለው። በቃ አንዴ ሰላም አለይኩም መሐመድ ወንድማችን እስከሚመጣ ድረስ እስካሁን ዝም ሰላም ሳንላቸው ፌዝ
ወንድማችን ጉድ አይዲያ ነው። ዋሌኩም ሰላም፣ እንዴት ናችሁ? እንዴት ነህ ሀቢቢ? ሰላም ነው። ሰላም አሌይኩም፣ እንዴት ናችሁ? አለው ደህና ነህ? ዋሌኩም ሰላም። እየሰማችሁ ነበር? እሺ፣ ትምህርቱን ሙሉን እየሰማው ነበረና ስራ ላይ ነበርኩ፣ ለዛ ነው። ማሻአላህ። ያ እንግዲህ ቀጥሉ አለውኝ። አይሽ አፈን ይቅርታ፣ ለዛ ነው። እሺ፣ ያው ትንሽ ውይይት ላይ ስለሆነ ነው። ያው መቼስ ይገባል። አይ ስላልተመቸኝ ነው እንጂ እኔ ምንም ችግር የለውም። ቤቴ አይደል እናገራለሁ፣ መናገር ከፈለኩ እዛ ነው ዝም ያልኩት። እሺ